ምን ፈለክሽ ነው የተባልኩት። ኬት የመጣ ድምጽ ግን አላውቀውም። እኔ የፈለኩት መድኃኔዓለም ነው ያልኩት። መታረቅ ብቻ ነው የፈለኩት ነው ያልኩት። ይሄ ነው የምናገረው። በቃ አስታርቂኝ ኪዳነ ምሕረት፣ እኔ በቃኝ አስታርቂኝ። በቃ ከልጅሽ ጋር መታረቅ ብቻ ነው የምፈልገው። ካሁን በኋላ በረከሰ ህይወት በወደቀ ህይወት አታገኘኝም። አሁን እውነት እጸዳለሁኝ። ደግሞ አንቺም ታግዥኛለሽ አይደለ? እንድጸዳ ታግዥኛለሽ አይደለ? በቃ እንዴት ነው ሌባ ፖሊስ ጣቢያ ገብቶ እንደሚለፈልፈው ታግዥኛለሽ አይደለ? በቃ ካሁን በኋላ አልገባም ስላት እርግጠኛ ነሽ የሚል ድምጽ መጣ። የራሷ ድምጽ በጣም ነው የሚያስፈራው። ያስፈራል፣ የእውነት ያስፈራል። ስገባ የታየኝ ነገር ኃጢያቶች አሁንም እንደዛው ነው የመጡት። አታስገባ ተነገርኩ። ይቅርታ ሰማዕቱ ገብርኤል የት ነህ አንተ ፈልግ የመጣ የት ነህ ስል በሩ ብርግድ ነው ያለው። ኪዳነ ምሕረት ሞቼ ነው የምወድሽ እያልኩኝ ብንናልኩ እዛ ከወጣሁ በኋላ ለካ አርሞ ቦታ ነው አላቀመኝ። ለካ ያየኸው ነገር በውስጥ ይዘህ ነው ዝም ብለህ የምትወጣው። ሳልቅሶ አዝኖ ይኖር ነበርን ታሪክ እንዲሆን አድርገሻል። የስንቱ እንዲያ እንባ አብሰሻል። 1,715,328 ብር ከ38 ሳንቲም ገቢ ተደርጎላታል። የሄድኩት ወይ አካውንት አላስቀመጥኩም ወይ ደግሞ ስልክ ቁጥር አላስቀመጥኩም። ሚዲያው ራሱ ባለቤቱ መናገር ይችላል። ቋንቋ አይነሽ ሚዲያ እኔ ስለ ቦታውና ስለ ቦታው መነሳት ስላለበት ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። ሰላም ውድ የዶርቃ ሚዲያ ቤተሰቦች በያላችሁበት እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንኳን ለሰሞነ ሕማማት በሰላም አደረሳችሁ። እንግዲህ ዛሬ የመጣ ነው ለምስጋና ነው። እህታችን ህይወት የካቲት 4 ቀን በሰራሁትና በለቀኩላችሁ ቪዲዮ የኪዳነ ምሕረትን ዝክር የምዘክርበት አጥቻለሁ። የበኩላችሁን እጃችሁን ዘርጉልኝ፣ እርዱኝ፣ አግዙኝ። እኔም ህይወቴ ምስቅልቅል ያለ ውስጥ መከራ ውስጥ ነው ያለሁት። የቤት ኪራይ የምከፍለው አጥቻለሁ። ቋሚ የሆነ ስራ ራሴን የማቋቁምበትም ገንዘብ የእናንተ እርዳታ ያስፈልገኛል። የበረታችሁ በጸሎታችሁ እንዲሁም ደግሞ አቅም በፈቀደ 5 10 አነሰ በዛ ሳትሉ እጃችሁን ዘርጉልኝና ኪዳነ ምሕረት የገባሁላትን ቃል እንዳደርግላት ትጠብቃለች። ስለቴን ልክፈል ልወጣ እያስጨነቀኝ ነው እባካችሁ ብላ እህታችን በዶርቃ ሚዲያ መጥታ ነበር። ዛሬ ደግሞ ለምስጋና ወደ እናንተ መጥታለች። አቤት ይገርማል። የምነግራችሁ የምስራች የምነግራችሁ ደስታ በጣም ያስገርማል። እንግዲህ ከ342 ሰዎች በላይ ለዚህ እርዳታ እጃቸውን የዘረጉበት ምስክርነትና እህታችን በርሜል ቅዱስ ጊዮርጊስ ሄዳ እንደዚሁ ወጪዋ በአንድ ወንድም አማካኝነት ከልጇ ጋር ወጪዋ ተሸፍኖላት የደርሶ መልስ 48,000 ብር ትኬት ተቆርጦላት ከልጇ ጋር ሄዳ በርሜል ቅዱስ ጊዮርጊስ ላይ ብዙ ቀን ተጠምቃ ቦታው ላይ ከኛ ጋር ሳትመለስ እዛው ረጅም ጊዜ ቆይታ ረጅም ጊዜን አሳልፋ ነው የመጣችው። ዛሬ ታዲያ ከምስጋና ጋር የቅዱስ ጊዮርጊስን ድንቅ ታምር በአንደበቷ ለኔና ለናንተ ትገልጽልናለች። በቀጥታ ወደ እህታችን ነው የምወስዳችሁ። በድጋሚ እንድንገናኝ እግዚአብሔር ስለፈቀደ ስለማይነገር ስጦታው ስሙ የተመሰገነ ይሁን። እህታችን ህይወት እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም እንዴት ናችሁ ውድ ተመልካቾቼ፣ ለጭንቅ ጊዜ ደራሾቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። ዛሬ እናንተ ላመሰግን እዚህ ጋር ተገኝቻለሁ ከመቤቴ ጋር። እናንተ ተባብራችሁኝ ለዚህ ህይወት ስላበቃችሁኝ አመሰግናለሁኝ። እቀጥላለሁ ምስጋናዬን አለሁ አወራለሁኝ፣ ትሰሙኛላችሁ። ስለናንተም ስለ ራሴም ስለ በርሜል ጊዮርጊስም ብዙ ነገሮች አሉና እናወራለን። አመሰግናለሁ። እስቲ ዛሬ እንግዲህ በድጋሚ እንድንገናኝ የእግዚአብሔር መልካም ፈቃድ ሆኖ ለብዙዎች ጥያቄ በዛው መጥፋት የተገቢ ስላልሆነ እግዚአብሔርም ሰዎችም ያደረጉልኝን ነገር በሚዲያ ወጥቼ ማመስገን ፈልጋለሁ ብለሽ ነው የመጣሽውና የአንዳንድ ሰዎችም ያቀረቡት ኮምፕሌን ስለነበረ
እኔም ደግሞ ይሄንን ለሚዲያ ግልጸኝነትን ማወጅ ስላለብኝ በድጋሚ ስለመጣሽ አመሰግናለሁ። በዓለም ዙሪያ የምትገኙ ኦርቶዶክሳውያን እንኳን ለሰሞነ ሕማማት በሰላም አደረሰን አደረሳችሁ። እንግዲህ የእግዚአብሔር መንግስት ኑ በጋራ እንውረስ የተሰኘው ፕሮግራማችንን ለትንሣኤ በዓል 50 ሰዎችን ቅዱስ ሥጋውና ክቡር ደሙን እናስቀብል እናቁርብ ብለን በጀመርነው ቻሌንጅ የእግዚአብሔር መልካም ፈቃድና የእናንተ መልካም ትብብር ተጨምሮበት 60 ሰዎችን ልብስ ልኬታቸውን አስለክተን ጨርሰን አሁንም ደግሞ ለበዓል ሙያ የሚያስፈልጋቸውን ነገር በመገዛዛትና በማጠናቀቅ ላይ እንገኛለን። ዛሬም የተለመደ ትብብራችሁ እንዳይለየን የሚጎሉን ነገሮች ስላሉ 5-10 አነሰ በዛ ሳትሉ የበኩላችሁን ከዚህ በረከት እንድትሳተፉ መልእክቴ ማስተላለፍ እፈልጋለሁ። ገቢ ለማድረግ ከታች በተቀመጠው አካውንትና በተቀመጠላችሁ ስልክ ቁጥር ደውላችሁ ሙሉ መረጃ ማግኘት ትችላላችሁ። እንዲሁም ደግሞ የሚያዝያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። ትኬቱን እስከ ሚያዝያ 6 ድረስ እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴ መግለጽ እፈልጋለሁ። አመሰግናለሁኝ። በጣም ደስ የሚል ርብርብ ነበረ። ደነገጥኩ። ይሄ ነገር ለእኔ ነው የተደረገ ያለው። ኪዳነ ምሕረት የእውነት መጥታለች። በራሷ በስዕሏ ሳይሆን የእውነት ቤቴ ገብታለች። በነፍስ እንድል ነው ያረገኝ። አንተ ጋር ቪዲዮ ተለቆ እንትን ካልኩ በኋላ ስልኬ እረፍት የለውም። ስለ እውነት ነው የምልህ። ለቀኩ ስልኬን አይና አይኔን አሻለሁኝ። የእውነት እየተደረገልኝ ነው ወይ? ምን አይነት ክርስትና ነው? ምን አይነት እምነት ነው? ምን አይነት እኔ እንጃ ምን ማለት እንዳለብኝ አላውቅም። ይሄን ያህል አማኝ ነው ወይ? ይሄን ያህል ኦርቶዶክስ ነው ወይ ያለው? ይሄን ያህል ነው ወይ ስለ ኪዳነ ምሕረት የሚጨነቁት? ይሄን ያህል ነው ወይ ኪዳነ መስሙ አስፈሪ? ይሄን ያህል ናት ሰዎች የሚያውቋት? እሷ ስላወቀችኝ እኔ አውቂያት አይደለም ሰው ያወቀችኝ። አመሰግናታለሁኝ። እኔ ምን ልልህ አልችልም። ከሀገር ውስጥ ከሀገር ውጪ የደወሉ ኢቭን እንኳን ከአንተ አካውንት ሳያነሱ ጎና ከቆየሁባቸው ቆየሽብን እኮ ልክ እንደራሳቸው ጉዳይ ለኔ ጉዳይ እንደራሳቸው ጉዳይ ደጋግሞ እየደወሉ አላክሽልኝም፣ አካውንት አልደረሰም፣ አካውንት ጠይቄሽ ነበር እኮ ረሳሹ እንዴ? እንደራሳቸው ችግር እንደራሳቸው ተሰምቷቸው ስላደረጉልኝ ከልብ አመሰግናለሁኝ። የእውነት ከልብ ነው ማመሰግነው። ማለት በዚህ ደረጃ ተጨንቆ በዚህ ደረጃ እምባይ ማበስ እኔ እንጃ። እመብርሃን ስትጠራኝ እውነት አልተሳሳተችም ነበር። እውነት ስትጠራኝ ልትምረኝ ነበር። እውነት መራራ ህይወቴ ልታጣፍጠው ነበር የጠራችኝ። በህዝቦቿ ላይ አድራ ነው ብዙ ነገር የሰራችልኝ። አሁን ያለሁበት ህይወት የእውነት ከበፊቱ ጋር ሳነጣጥረው እኔ ነኝ ወይ መሬቱን ለመርገጥ እፈራለሁ። ማለት አንዳንዴ እንደዚህ አይነት ነገሮች ሲመጡ ሊያጠፉም ይመጣሉ፣ ወደ ዓለማዊ ህይወት ሊመልሱም ይመጣሉ፣ ሊፈታተኑ ይመጣሉ። አደራሽን መብርሃን ስትሰጪኝ ግን እንደውም መብርሃን እባክሽን ከበርሽ እንዳልወጣ ነው ያልኩት። አለበዛ ውሰጁ፣ በቃ ውሰጁ። ማለት በሯ ተመችቶኛል፣ ቤቷ ተመችቶኛል፣ በጣም ተመችቶኛል። ስለ ገንዘቡ አይደለም። እኔ ስለ እውነት ነው የምልህ። ሰዎች እንደዚህ ለየት ያደረገ ሲመጣላቸው እራሳቸው ጸጉራቸው ለመሰራት ጥፍር ለመሰራት ምናምን ነው የሚሯሯጡት አይደለ? ያላሰቡት ነገር ሲሆን እኔ ጋር ግን አይደለም። ሞር ገዳማት ማየት ነው የምፈልገው። ከበርሜል ጎርጎስን ከመጣ በኋላ 1-2 ገዳማቶች ደርሼ ነው የመጣሁት። ያሰብኳት ኪዳነ ምሕረት ነበረች። እዛ ቦታ ላይ 3 ብር ሄጄ አነሳስቼ ነው የመጣሁት። ምክንያቱም እኔ የተሰራልኝ ነው፣ እሷ የሰራችልኝ ደግሞ እኔ ቦታው ማስታወስ አለብኝ። ስለሷ እንደ እብድ በየቦታ እየሄድኩ አወራለሁ። እባካችሁ አትፍረዱብኝ። እኔ ስለ ኪዳነ ምሕረት በኪዳነ ምሕረት ስም ተጠልዬ ምንም ማረገውም ነገር አይኖርም። አሁንም ወደፊትም በስሯ መኖር ነው የምፈልገው። ምክንያቱም እናቴ በህይወቴ ገብታ ብዙ አይደለም እኔ እናት አባት እህት ወንድሞቼ ለውጣልኛለች። በእኔ መለወጥ ብዙ ነገር አይቻለሁና እባካችሁ በክፉ መንገድ አትዩኝ። እንደዛ አይነት ሰው አይደለሁም። ምክንያቱም እንኳን አይደለም አሁን መንፈሳዊ ህይወት እየገባኝ የመጣው አይደለም ዓለማዊ ላይ እንኳን ሆኜ እንደዛ አይነት ባለጌ ስብዕናም የሌለኝ ሰው ነኝ። ምናልባት ልጠጣ ልጨፍር እንጂ እንደዚህ የወረደ ማንነት የሌለኝ ነኝ። አጭበርባሪ ሴትም አይደለሁም። አንዳንድ የጻፋችሁትም ኮሜንት ስላለ ነውና ብዙዎቻችሁ አይደላችሁም። ብዙዎቻችሁ ስቲል እስካሁን ድረስ ያበረታታችሁኝ ነው፣ አመሰግናለሁ። ግን አንዳንዴ እጃችን መጻፍ ስለቻለ ብቻ ያልሆነ ነገር ባንጠቀምበት ማረጋችን እንዳለ ሆኖ
መደረጉ እንዳለ ሆኖ አመሰግናለሁ። ግን እባካችሁ ስታረጉ አምናችሁ አድርጉ። በቃ እምነት ይፈልጋል። አንድ ነገር ስናረግ እምነት አምናችሁን ያረጋችሁት። ቢያንስ እኔ እንኳን መጥፎ ነገር ባረግበት እንኳን እኔ ልጠየቅበት፣ እኔ በፈጣሪ ደጅ በእመቤቴ ደጅ እኔ ልጠየቅ፣ እኔ ላጥፋ። እናንተ አምናችሁ በእመቤቴ በኪዳነ ምሕረት እርዱኝ ብዬ ስወጣ አንዳችሁም አልሰሰታችሁ። እመቤቴ አሰስትባችሁ። በፈለጋችሁት በህይወታችሁ በኑሯችሁ ላይ ትግባ። በጨነቃችሁ ነገር ላይ እንደኔ አለሁ ትበላችሁ። አሁንም ነው ብላችሁ። ግን አንዳንዶቻችሁ ፕሊስ የኔ ብቻ አይደለም ግን እንቆጠብ። እጃችን መጻፍ ስለቻለ ብቻ ያልሆነ ነገር አንጻፍ። ያ ሰው የሄደረገለ ሰው ይጨነቅበት። እዳው ይወስደው እሱ ነው። ያ ሰው አጭበርብሮ መጣ በጥሩም ነገር መጣ ያ ነገር የሚወስደው ያ አባቱ ነው። እና ፕሊስ እኔ እንደዚህ አይስበና ያለኝ ሰው አይደለሁም። ምናልባት ስለ ኪዳነ ምሕረት በየቦታው ላወራ እችላለሁ። ሳወራ ግን እርዳታ አድርጉልኝ ማለት አይደለም። በቃ ምናልባት ያለሁበት ያነሳችን ኪዳነ ምሕረት ስለሷ ላወራ እችላለሁ። በተለያየ ምድር ታገኙ ይችላልላችሁ። እኔ እርዱኝ ሳይሆን ቦታዋ ከፍ ትበል እኔ ከፍ ስላረገችኝ ለማለት ያህል ነው እዛ ጋር የቀረብኩት። ሌላ ሚዲያ ላይም ያያችሁኝም እና እንደዚህ አይነት ስብዕና የለኝም። እኔ ሄድኩት ወይ አካውንት አላስቀመጥኩም ወይ ደግሞ ስልክ ቁጥር አላስቀመጥኩም። ሚዲያው ራሱ ባለቤቱ መናገር ይችላል። ቋንቋ አይነሽ ሚዲያ እኔ ስለ ቦታውና ስለ ቦታው መነሳት ስላለበት ኪዳነ ምሕረት ገና ታዳጊ ስለሆነች ያንን ለማውራት በደብሩ ተጠርቼ ነው ሄድኩትኝ እና አሁንም ቢሆን ስለ ኪዳነ ምሕረት ማውራት አይቀርምና እባካታችሁ አትሳሳቱ። በቃ አትሳሳቱ። በመጥፎ ነገር አትውሰዱት። እዛ ጋር ስቀርብ እኔ እዚህ ሳላየ ሚዲያ ላይ ስቀርብ ምንም አጥቻ አይደለም። እመብርሃን በሱ ላይ አድራ ብዙ ነገር ሰርታ ብዙ ነገር አድርጋልኛለች። ህይወቴ ሙሉ ለሙሉ ለውጣልኛለች። የእናንተም ህይወት ለውጥላችሁ። አገር ውስጥ ያላችሁ ከሀገር ውጭ ያላችሁ በርሜን ጊዮርጊስ ላይ አንድ ሴት መቼ ማረሳት ያላትን ያቅሟን በሶፍት ተጠቅልላ ይቅርታ እዛ ሰዓት አልደረስኩም ብላይ ያረገችልኝም ሴት አለች። አመሰግናለሁኝ። እና ሁላችሁንም ባረጋችሁት ነገር ክብር ምስጋና ለእናንተ አመሰግናለሁ። እመቤቴ በፈለጋችሁት ነገር ትድረስ፣ እንደኔ በራ ትድርስላችሁ። በቃ በሌላ በተሳሳተ ነገር አትሂዱ ባካችሁ። አረ ለኔ አይደለም ለሌላም ሰው ሊቀርብ ይችላል። እናንተ በተናገራችሁት ነገር ያ ሰው ቅስሙ ሊሰበር ይችላል። ምክንያቱም እኔ 17 ዓመት አሳልፌ ስለመጣሁ ነው በውስጥ ያዛረኩትና እዚህ ሚዲያ እስከመወጣ ድረስ ምንም መልስ መፈለግ አልፈለኩም። ኮሜንት ላይ ገብቼ መመለስ ይችል ነበር፣ ግን ያ ስብዕና አይደለም። እኔ በገባኝ ልክ እዚህ ጋር መጥቼ ያለው ነገር መናገር ስላለብኝ ነው። ይሄ ነው ያለው። እሺ እህታችን ወደ ጥያቄው በኋላ እመጣለሁ። በዛው አጋጣሚ እኔ አድማጭ ተመልካቾቼን ከልብ ማመስገን እፈልጋለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ እህት ወንድሞቼ፣ እናት አባቶቼ፣ ህፃናትም ጭምር በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ሰላም በድጋሚ ይድረሳችሁ ማለት እፈልጋለሁ። በጎደለ ህይወታችሁ በገንዘብ፣ በፍቅር፣ በጤና፣ በልጅ በተለያየ ነገር ያጣችሁትን ሁሉ ጎደሎውን ያስሞላች መራራ ህይወቱን የቀየረች ድንግል ማርያም እናታችን ኪዳነ ምሕረት የምህረት ቃል ኪዳን ለኛ እንድታማልደን እንድታስምረን ልጇ ወዳጇ ኢየሱስ ክርስቶስ በገባላት ቃል ኪዳን መሰረት ሁላችሁም የኪዳነ ምሕረት ቃል ኪዳን ይድረሳችሁ ማለት እፈልጋለሁ። ወደ ገንዘቡ ዝርዝር ስመጣ ይሄ አንድ ፔጅ 18 ሰው ገቢ እንዳደረገበት የሚያሳይ የባንክ ስቴትመንት ነው። ይሄ አንድ ፔጅ ሲቆጠር 19 ፔጅ አለው። ይሄ የባንክ ስቴትመንት 19 ፔጅ አለው። 19 ሲባዛ በ18 342 ሰው ለእህታችን ለህይወት 5-10 አነሰ በዛ ሳይሉ 50 ሺህ ብር 100 ሺህ ብር 150 ሺህ ብር አነሰ በዛ ሳትሉ ያስገባችሁ ሰዎች አላችሁ። እንደ አጠቃላይ እህታችን ቪዲዮ ከተለቀቀበት በኢትዮጵያ አቆጣጠር ከየካቲት 4 ቀን ጀምሮ ስቴትመንቱ ወደ ኋላ 4 ቀን ተመልሶ ከየካቲት 1 ቀን ጀምሮ ነው የወጣው። በፈረንጆች አቆጣጠር ፌብሩዋሪ 8 ቀን ጀምሮ በኢትዮጵያ አቆጣጠር የካቲት 1 ቀን ጀምሮ እስከ አሁን እስካለንበት እስከ አፕሪል 4 ቀን ድረስ ነው ስቴትመንቱ የወጣው። እስከዚህ ቀን ቀረጻው እስከተካሄደበት ቀን ድረስ በእህታችን በህይወት አካውንት አጠቃላይ ገቢ 1,715,328 ብር ከ38 ሳንቲም ገቢ ተደርጎላታል። እደግመዋለሁ 1,715,328 ብር ከ38 ሳንቲም ገቢ ተደርጎላታል።
ይሄ ከናንተ ከበጎ አድራጊዎች በሀገር ውስጥና ከሀገር ውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ትውልደ ኤርትራውያን በመላው ዓለም የሚገኙ በጎና ቀና ሐሳብ ካላቸው የዶርቃ ሚዲያ ተከታታዮችና የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ እህቶችና ወንድሞች እናቶችና አባቶች የተገኘ እርዳታ ነው። እህታችን ባቀረበችው ጥሪና እርዳታ መሰረት ዝክሩን ስትዘክር ወይም ለሚያስፈልጋት ወጪ 674303 ብር ከ56 ሳንቲም ወጪ አድርጋለች። እደግመዋለሁ 674303 ብር ከ56 ሳንቲም ወጪ አድርጋለች። ይሄ ወደ በርሜል ቅዱስ ጊዮርጊስ የሄደችበትን ትራንስፖርት ሳይጨምር ነው። ያ ቀጥታ ወንድማችን በእኛ በማህበሩ አካውንት ገቢ አድርጎ ነው ትኬትሽ የተቆረጠው። ስለዚህ እህቶች፣ ወንድሞቼ፣ አድማጭ ተመልካቾቼ፣ እናት አባቶቼ ስለምታደርጉት ቀና ልግስና፣ ቀና አመለካከትና በበጎ ፈቃደኝነት ስለምታደርጉት እርዳታ ከልብ አድርጌ አመሰግናለሁ። እኔም ለትንሣኤ በዓል 50 ሰዎችን ቅዱስ ሥጋውና ክቡር ደሙን እንዲቀበሉ ልብስና ጫማ ለበዓል ሙያ የሚሆን ነገር እርዱኛ አግዙ ባልኳችሁ መሰረት እንደዚሁ ብዙ ገንዘቦችን አስገብታችኋል። ያንንም በዝርዝር ከነገቢው ከነወጪው እንደዚሁ በቀጣይ ቪዲዮ ከክብረ በዓሉ በኋላ ከትንሣኤ በዓል በኋላ በሌላ ቪዲዮ እመጣበታለሁ። እህታችን በዚህ ሰዓት ከዝክሩ ባሻገር እኔ ቋሚ የሆነ ስራ የለኝም፣ የቤት ኪራይ የምከፍለው የለም፣ ከቤት ኪራይ ልወጣ ነው፣ ልባረር ነው፣ አግዙኝ፣ እርዱኝ። ሰው ለመርዳት ሰው መሆን በቂ ነው። 17 ዓመት ውጭ ሀገር ላይ ተቃጥዬ በዳ ተይዤ ነው ወደ ኢትዮጵያ ትኬት ተቆርጦልኝ ትራንስፖርት እንኳ የምከፍለው ነገር ሳይኖረኝ የመጣሁት ብላ ነበረ። ገንዘቡ እስቲል እስካሁን ድረስ እየገባ ስለሆነ አካውንቷ ላይ ቀሪ ገንዘብ 1,041,024 ብር ከ82 ሳንቲም ቀሪ አለ። እግዚአብሔር እንግዲህ መልካም ፈቃዱ ሆኖ አንቺም ይሄንን ገንዘብ ድጋሚ ወደ እርዳታ እንዳትመጪ፣ ወደ ሚዲያም በልመና እንዳትወጪ፣ ሰው ለመርዳት አንቺም የምትችዩን ሰርተሽ እጅሽን እንድትዘረጊ ጸሎት ያስፈልጋልና የምትሰሪውን ስራ እግዚአብሔርን በጸሎት ጀምረሽ እግዚአብሔርን በጸሎት ጠይቀሽ ስራ እንድትጀምሪ ስራሽም የተቃና የተባረከ ስራ እንዲሆንልሽ በዚሁ መልካም ምኞቴን እየገለጹ ወደ ጥያቄ እመጣለሁ። ሰዎች በኔም በኩል ባንቺም በኩል በኮሜንትም የተለያዩ ኮሜንቶችን እነዚህን ኮሜንቶች ማየት እንችላለን ሲጽፉ ነበረ። አንደኛ ከእስልምና ወደ ክርስትና መንጣትሽን ተጠቅመሽ፣ ሁለተኛ የኪዳነ ምሕረትን ዝክር ምክንያት በማድረግ ለልመና ለእርዳታ ገንዘብ ለማሰባሰብ የመጣሽ መስሏቸው ሌላ ሚዲያ ላይ ሄደሽ ስትቀርቢ ጥያቄ ያቀረቡ ሰዎች ነበሩ። አዎ ሊጠይቁ ይበቃል፣ ትክክል ናቸው። ግን መልእክትሽን እዚህ ሚዲያ ላይ ከገለጽሽ በኋላ ሐሳብሽን ከገለጽሽ በኋላ መልእክትሽን ካስተላለፍሽ በኋላ ወደ ሌላ ሚዲያ ሄደሽ እንድትቀርቢ ያደረገሽ ምንድን ነው? ከዚህ ልጀምር እስቲ። እሺ፣ አመሰግናለሁኝ። ለቋንቋዬ ነሽ ልቀርብ የነበረው ካንተ በፊት ነበረ። እሱም ስለኔ አይደለም፣ ስለ ዝክሩ በመሃል የመጣ ነገር ነው። ያ ጉዳይ ለምንድን ነው? ስለ ኪዳነ ምሕረት ስለ ፈዋሿ ቦታዋ እንዲሰራ ስለ ቦታዋ ለመናገር ነበረ። እዛ ጋር ለመቅረብ ከቋንቋዬ ነሽ ጋር ቀጠሮ ይዘን የነበረው አንተ ጋር ከመቅረቤ በፊት ያ ነገር ምን ሆነ? እሱ ደግሞ ወደ ኢየሩሳሌም ሄደ። በመሃል ብቻ የሆነ ገዳም ሄደዋል። በመሃል ከተመለሰ በኋላ ከሱ ጋር የሚያገናኙኝ አንድ አባት አሉ። እሳቸው ደወሉለት። ያቺ ልጅ ምን አረካት ሲሉ፣ ወይ እኔ እኮ አልነበርኩም አሁን የመጣሁት አሁን አቀርባታለሁ ሲል፣ ኦኬ ተደወለልኝ። መቼ ተደወለልኝ? አንተ ጋር በአራት እንቀርባለን እንደውም አውርቼ ሮብ ነው አይደል ያልከኝ? እዛ ቀን እሱም ሳደወለ ከሰዓት ደወለ። የፈጣሪ ማገጣጠም ነው የምነግርህ። አንዳንዴ የሆነ ሊዋጋ ሲል ብዙ ነገሮች ይከተሉሃል ሲለኝ፣ ወይ የሆነ እንትን መሄድበት ነበረኝ አይመቸኝም፣ እኔም ዛሬ ነው የሚመቸኝ ይለኛል። እሱ ማለት ነው በአራት ሲለኝ፣
ምክንያቱም እዚህ ጋር ስለኔ ነው ምናወራው አይደለ እዛ ጋር ደግሞ ስለ ቦታው የግድ አነሳችኛ እዚህ ጋር ያደረሰችኝ እሷ አይደለች አይደለ እንዴ ዋሸሁኝ እሷን ያደረሰችኝ እዚህ ጋር ስለዚህ እሷም ደግሞ ቦታዋ ከፍ ማለት ስላለበት ቦታዋ መሰራት ስላለበት ክረምቱ መጪ ስለሆነ እንድንረባረብ ቦታዋን እንስራ እኔ ይሄን አድርጋልኛለች ስለ ደብሩ ስለ ቤተ ክርስቲያኑ ለማውራት እንጂ ስለ እኔ አይደለም በዛ አጋጣሚ ምን ጨረፍታ ተናግሬ ያለፍኩ ምናልባት ሰዎች እንትን ያሉትን ነገር ማለት ነው ይሄ ላንተ የነገርኩ ምንድነው የፈተነችኝን ልጄና መጣችልኝ እንዳጋጣሚ ከሱ ጋር እንደ ጫውታ ታወራለ በመሐል አይደለ ያን ጨረፍታና አስቻ ያለፍኩት የትኛው ጨረፍታ ስትለኝ ኪዳነ ምሕረት እኮ እንደዚህ ልጄና አምጪልኝ ብያት በ3 ቀን ውስጥ ፈተነች ያ ቃል የተናገርኩት እርዳታ አድርጉልኛል አልኩም ኦርካ አካውንት አላስቀመርኩም ኢቭን እንኳን ከተቀረጸ በስንተኛ ቀን ህይወት ያንቺ ቁጥር እናስቀምጥ ብሎ ደወለልኝ እንዴ የኔ ለምንድን ነው የሚቀመጠው ወይ አንተ እንዴው ያንተ አስቀምጥ ነው እንደም ያልኩት ምክንያቱም የደብሩ ቁጥር ስላልያዝኩኝ ገብታ ስለጉት የኔማ እኮ አይሆንም የደብሩ ስለሆነ ወይ አንቺ ቁጥር ይቀመጥና አንቺን አግኝቶ ስለ ቦታው እንድታብራሪና ቦታው እንድታሳይ ገብቷል አባባሌ ያንን ነው አካውንት የለም ቁጥር አልተቀመጠ ያልሞተም እንግዲህ ቋንቋይነሽ ሚዲያ አለ ያወራል እሱም ይሄ ነገር ምናልባት ተቆርጦ ሲድለት ያያዋል ሌላ ነገር የለው ያወራሁት ስለ ቦታውና ስለ ቦታው ስለዚህ እዚህ ሚዲያ ላይ መጥቼ የመሰከርኩት ኪዳነ ምሕረት ስላረገችልኝ እኔም ስለሚያስፈልገኝ ነገር ስለቸገረኝ ነገር ኪዳነ ምሕረት ያደረገችልኝ ነገር የገባሁትን ቃል መፈጽምበት ነገር ስለሌለ ለዝክር እርዱኝ አግዙኝ ለኔም ቋሚ ነገር ያስፈልገኛል ብዬ ባንተ ሚዲያ እርዳታ ጠይቄያለሁ እዛ ጋር ሲሄድ ደግሞ ፕሮግራሙ የተያዘው በቤተ ክርስቲያኑ በኩል ስለሆነ ቦታው እንዲተዋወቅ የተደረገልሽን ነገር ሂጅና ዛጋ ተናገሪ ተብዬ ስለ ቦታው ተናገርኩ እንጂ እርዳታ አልጠየቅኩም ነው መልካም መብራን በመታቀው አልጠየቅኩ እኔ ቦታው አሁንም ቢሆን ቤትም ቦታ ሚዲያ ላይ ለፈልፋለሁ ምክንያቱም አንስታኛለች ተናገሩ ድንቅ ስራውን መስከሩ ነው እሱ ተናገሪ ችግር የለም በቦታ እንደ እብድብድናት ይበለኝ ስለ ኪዳነ ምሕረት አወራለሁ ምክንያቱም ስራው አላለቀም ገና ስለ እሷ እየሰራች ነው ስለኔ ብዙ ያደረገችልኝ ያለችው ቦታውም ደግሞ ሳይሰራ እንደው ጌታ ምስክሬ ነው ማለት እኔ ቦታዋ እስከሚሰራ ውሃን በማቀበል ካጠገባም ዞር አለለም እንኳን ወደ እስልምና ልሸሽተውና ማለት ነው ቦታዋ ላይ ምን አለ እንደው መቤቴ ቦታዋ ላይ ቦታ ሰጥቶኝ ያገለገልኩ በኖርኩ ይሄ ነው የኔት በየገዳማት መዞር ነው የምፈልገው ከሃይማኖት ወይ ፍንክች ተመችቶኛል በጣም አባቴ ቤት ውስጥ አለ በአሁን ሰዓት ሙስሊም ነው መዝሙር ከፍታለሁ ሰግዳለሁ ጸሎት አደርጋለሁ አምኖ ተቀብሏል አባቴ በአቋሜ ወይ ፍንክች እንደ ላይ ያውቃል አንድ ተአምር ነገር ዛሬ ጧት ያለኝ ነገር በጣም የሚገርመኝ ተልኮ ነው ወይስ ከመል ድረስ ማለት ነው ጧት ምን ጊዜም በኔ ቤት ውስጥ ጧት ስለ ቤተ ክርስቲያን ነው የሚከፈተው እስከ 5 ሰዓት ገብቷላ ጧት ተነሳና ለሶላት ነው የተነሳው አየው የሆኑ ቄስ አየና እዛ ጋር የንትን ይያሉ ነው የጸለዩ ምናምን አየና እኚ ቄስ ናቸው ወይ አለኝ አዎ አልኩት አባቴ በጆሮ ችግር አለበት ጮካላል ካይገባው ሰውየው የሚሉትን አይገባውም just እንቀሳቀሱ ነው የሚያየው ከዛ አዎ አልኩት ልጄ አለኝ አቤት የኔ ከጀርባን ፑሽ ሳያቁት ፑሽ ያርጉኛል ቤተሰቦች ታቃለህ ሳይገባቸው እኔ እነሱ የሚናገሩት ነገር ለኔ መጠንከሪያ መቋሚያ ይሆነኛል ምን አለኝ አንድ ተአምርም የእውነተኛ ታሪክም ልንገርሽ ልጄ አለኝ ምን አልኩት አንድ ሴት የክፍለ ሀገር ሴት ናት የቤተ ክርስቲያን ሰው ናትና መቋሚያዋን ይዛ መጽሐፍ ቅዱሷን ይዛ በሌሊት ወጣች አለኝ ወዴት ልታስቀድስ ሌሊት ቤተ ክርስቲያን ክፍለ ሀገር ላይ አቋርጠህ ነው የምትሄደው ወንዝ አቋርጠህ ስትሄድ ከፊት ለፊት ከኋላ ከጀርባ ሆኖ ጅቦች መሃል ላይ ያረጋዋታል ጧት ነው የሚነግረኝ እዚህ እንደመጣ አያውቅም ከዛ ሲለኝ ጊዜ እሺ አልኩት እኔ በልቤ ክፉጄ ተጓዝኩ አይደለም አምላኬ ላመሰግን የቸገረኝ ነገር አምላኬ ልጠይቅ እኔ እኮ ወደ አምላኬ ነው መሄደው ወደ ኢየሱስ ክርስቶስ ነው መሄደው እባካችሁ አትብሉኝ አባቴ ሆይ አንተና ምኜ ወጥቼ ልታስበላኝ ይሆን አታደርገው
ከዚህ ጉድ አውጣኝና ወደ ቤተ መቅደስ ልግባ አለችው ስትል እነዚህ ጅቦች አፋቸው ከፍተው የመጡ ጅቦች በየፊናፊናቸው ተመልሰው እቺ ሴት ወደ ቤተ መቅደሷ ገባች። ይሄ ምነግርሽ ስለ ልጅቷ ታሪክ ብቻ አይደለም ምነግርሽ ልጄ መንገድ ስትወጪ በልብሽ ክፋትን ይዘሽ እንዳትወጪ። በልቧ ቀናነት አስባ ስለወጣች አልተበላች። አደራ ልጄ አምነሽ ገብተሽበታል። በልብሽ በታሪክ ክፋት እንዳትይሽ። እትም መንገድ ዓለማዊም ተጓዢ መንፈሳዊም ተጓዢ ክፋት ይዘሽ እንዳትራመጂ። ይሄ ቃል ዛሬ ጠዋት ነው ያለኝ። ከፈለክ ይሄ አንደበት አባት ያለበት ወስጄ ራሱ ይነግራል። ጠዋት ይሄ ተብዬ ነው ከቤት የወጣሁት። ክፋት ራስህን ጠልፎ ነው የሚጥለው። ስለዚህ አሁን አንድ ቤት እየኖራችሁ አባትሽም ሶላታቸውን ያደርሳሉ፣ አንቺም ጸሎትሽን ታደርሻለሽ። ቤተሰቦችሽ በሁሉም ነገር ተስማምተዋል። አንቺም በአቋምሽ እንደጸናሽ ነሽ። ክፍለ ሀገርም ሂጄ አድርጌ የመጣሁት ልንገርህ ሂጄ ነበር ካንተ ከበርሜን ጎርድ ከመጣ በኋላ። እሺ ልጄ ክርስትና ሲነሳ የዚህ ሀገር ሰው ብቻ ነው አይበላው ያበላሁት ያጠጣሁት። ክፍለ ሀገር እሱ ያደገበት ሀገር አይደለ? ክርስቲያኖችን ሰብስቤ አብልቼ መጣሁ። ያደገበት ቤተሰብ አልተቃወሙሽም? ማንም አልተቃወመኝም። ኢቭን እናቴ ተነሳ ወገቧ አስራ ስታስተናግድልኝ ነበር። ይሄን ያህል ነው የተቀበሉኝ ቤተሰቦች። ገብቶሃል? አንዳንዴ ሳያቁት የገባቸው ነገር አለ። ሱራቸው አውቆት ሳይሆን ሳያቁት የገባቸው ነገር አለ። ከእንደዚህ አይነት ቤተሰብ ነው የወጣሁት። እንዴት አድርጌ ነው ወደ ኋላ የምሸሻው? እየተደረገልህ እንቅፋት ሲነካ እንኳን እኔን የሚል ያህል ቅርብ ነው ያለችው ኪዳነ ምሕረት ከኔ ጋር። ታዲያ ወዴት ነው የምሸሻው? ወዴት? የትላንትናው የረከሰው ህይወቴ ውስጥ ትላንትና ሰው አይቶብኝ እፍ ያለኝ ፈጣሪ አይቶ የደበቀልኝ ህይወት ውስጥ ምን ሲባል ይታሰባል? እሱ አላስበው። እንመን፣ በቃ እንመን፣ ከልብ እንመን። ነጠላን ጠልጥለን ብቻ እንሂድ ነው የምለው። እምነት ከብዙ ነገር ያድናል። ከፈራኸው ነገር ይገላግልሃል። እንደ ጉም እንደዚህ ወይኔ ጉዴ ወደቀብኝ ካልከው ነገር ብርሃን ያደርግልሃል። አሁን ላይ ያለሁበት ህይወት ያለን ነው። አሁን ገና አባቴ ከሸኘሁ በኋላ ብዙ የሚሄድባቸው ገዳማቶች አሉ። 600 ምናምን ሺህ ወጣ ያልነው ፕሮግራም ለእያንዳንዱ ምናልባት አሁን ላይ ካተቻለበት ዝርዝር እነግርሃለሁ። ለእኔ ለራሴ ለህይወት ያወጣኋቸው አይደሉ። ሲጨንቅ ሲጠብህ ብዙ ቤተክርስቲያን ትሄድና ትንበረከካለህ አትልም? ሲጨንቅ መውጫ ስጠፋብህ ይሄን ካረክልኝ ይሄ እንደዚህ አደርጋለሁ እንዲህ አደርጋለሁ። አንድ ሴት ምን አለችኝ መሰለ? ምን ነው አንቺ ለቤተክርስቲያን ለተሳላሻቸው ልጅ ለማስገባት ቸኮልሽ አለች። ስራሽን ከፍተሽ ከጨረስሽ በኋላ ቦታ ከያዝሽ በኋላ ለምን አታስገቢም? ተረጋጊ እንጂ አለች። አምላኬ እመብርሃን የሰጠችኝን ነገር መጀመሪያ ከላይ ለተሳላኋቸው ቤተክርስቲያኖች ነው ማድረስ የምፈልገው። ከዛ በኋላ የተረፈኝን ነው። ምክንያቱም የተረፈው የሚባርከው ማን ነው? ፈጣሪ አይደል? የተረፈው ይባርክልኛል። የገቡኋቸው መባዎች በየቦታው ያ የምሰጠው መባ ከኔ ነው። እኚህ መልካም ደጋጎች ቤተሰቦች የሰጡኝ ነው አይደለ? እጄ በዘረጋሁ ቁጥር የእነሱን በረከት አለ። እነሱ ባረጉት በየቤተ ክርስቲያኑ ባረኳቸው ነገሮች እነሱም ይባረካሉ። እኔ ሰርቼ አይደል እንኳን ያመጣሁት ስለ መብርሃን ስለ ኪዳነ ምሕረት ብዬ ጠይቄ ነው አይደል የመጣው። እነሱም እየተባረኩ ነው በየሄድኩበት ቤተ ክርስቲያን ውስጥ። አለማይ እኔ አንድ ነገር ልንገርህ፣ ምንም ነገር እንደማያምረኝ ታቀለባውሳ ብር አለኛ በቃ ብር ገብቷል። አውሬዲ አንድ ሰው ብር አለኝ ብሎ ያልሆነ መንገድና ምን ሰው አየኝ ሰው ነው ወይ ያን አይደለም እኔ ጋር ያለው ቤተ ክርስቲያን ገዳማት ስትሄድ ዝም ብለህ ነጠላህን አንጠልጥለህ ብቻ ነው የምትሄደው። የተጀገረውን ለማየት ነው አይደለ? ነገሮች የጎደለ ነገር እንትን ለማለት ነው በአቅምህ በቻልከው። ያ ሳረግ ግን ከኔ የመጣው አይደለም፣ እነሱ በሰጡኝ እነሱ ባረጉልኝ እጄ የዘረጋሁ ያለሁት። ክብር ለመድኃኔዓለም ክብር ለእመቤቴ። እነሱ ስላላሳጡኝ ነው ደረቴ ነፍቼ ቦርሳዬን ክፍት አድርጌ መስጠትን ያስለመዱኝ እነሱ ናቸው። ከሀገር ውጭም አገር ውስጥም ያሉት እነሱ ናቸው መስጠትን ያስለመዱኝ። ማለት ብልስ በቃ መስጠት አስለመዱኝ። መስጠት እንዲህ ነው ወይ? ሰው ማረግ እንዲህ ነው ወይ? ሰው አረጉኝ እኮ እነሱ ካረጉልኝ ነገር ላይ ነው መስጠትን አስተምሮኛል።
መስጠት ምን ያህል ካታ እንዳለው አስተምሮኛል። ምክንያቱም ለኔ ጉዳይ እነሱ የደወሉ አካውንት እንኳን ሳልክላቸው ስቀር ምን ያህል የተረባረቡ እንደነበረ ስራው የተሰራ እንዴት ይሆንሽ ነው የተሰራ ነው ወይ እንዴት ይሆንሽ ነው የተሰራ ዶጫው እንዴት ይዞሻል መልካምነት ምን እንደሆነ አሳይቶኛል። ገብቶሃል? ታዳኝስ እነዚህን የመሰሉ መልካም ደጋጎች ቤተሰቦችን እንዴት እናስቀይሜ በሌላም ተሸፍኜ ወደ ሌላ ቦታ መመለስን አስባለሁ። ስለዚህ መልካም ነገር ለራስ ነው። ከነሱ ከደረረገልኝ በላይ መልካምነትን አስተምሮኛል። መልካም መሆን ምን ያህል ዋጋ እንዳለው እነሱ ለኔ ባረጉት ቁጥር እመብርሃን ለነሱም በህይወታቸው ምን ያህል እንደምታደርግ እነሱ ስለሚያውቁ ስለገባቸው በይበልጥ እንዲገባኝ ያረጉኝ። ይደውሉና አይዞሽ ማልቀስ የሌለብሽ ልጅ ነሽ ያለች ልጅ አለች። የ4 ልጆች እናት ናት ከኖርዌይ። ማልቀስ የሌለብሽ ልጅ ነሽ ስላንቺ ያለሽበት ነገር የገባው ይገባዋል ያልገባው ነው እንትምልሽ የሚችለው አይዞሽ እህቴን ያለች። በርሜን ጊዮርጊስ ሄጄ ለሌላው ኢንተርኔት እንቢያለው ለሷ ሰራላት በዋትስአፕ ማለት ነው። ልጄ እንዲሆነብኝ እባክሽ ጸሎት አድርግልኝ አለች። እኔ እንኳን እንዲወደኩ ርካሽ ነኝ አንቺን በቤትሽ አድርጊ ትደርሳለች መብርሃን የቱን ቦታ እሺ እጅሽ ላይ ትንሽ ሳንቲም ከያዝሽ አስገብልኝ እባክሽ ለበርሜን ጊዮርጊስ ዛሬ ልጄ ከእንደዚህ ከሆነ ነገር መግለጽ አልፈለኩም ድኖልኛል እና አመጣለሁ ብላለች። ይሄን ያህል ሰዎች እያበረቱኝ ነው። አንዳንዶች ያልገባው ምን አለ መሰለ እኔ ክፉ ከሆንኩኝ በኔ ምንጽር ነው ሰውን ማየው ተሳሳትኩኝ። ጥሩም ከሆንኩኝ በኔ ምንጽር ነው ሰው ማየው። ሰዎች ጥሩም እንዳሉ ሁሉ መጥፎም እንዳለን አለን። መልካምነት ይቅደም እናስቀድም። መልካምነት ካረግን በኋላ ያ ሰው የወደቀበትን ነገር መልካም ነገር ይቅጠመው ብለን እንመኝለት። ወአንስጥ ደግሞ ካልሆነ ከምንኮነን እናንተ ማትኮንኑ የሚል አለ በፈጣሪያችን አፍ የተነገረ ነገር። እናንተ ማትኮንኑ እንዳትኮነኑ የሚል ቃል አለ። አንኮነን ካረግን በኋላ በአፋችን የሰጠነውን አንውሰድ። እንመን ስናረግ አምነን እናድርግ ከልባችን። የተደረገለት ይዋሽ፣ የተደረገለት ይስረቅ፣ ይቅጠፍ። ያው እሱ ራሱ ነው እዳው ለራሱ ነው እዳው። ዞሮ ያገኘዋል ጠልፎ ይጥለዋል። ያን እንደዚህ አይነት ሰው አይደለሁም ለማለት ያህል ነው። እና አመሰግናለሁ ለተደረገልኝ ለሁሉ ነገር እመቤቴ እናንተ ላይ አድራ ባረገችልኝ ነገር አመሰግናለሁ። በያላችሁበት በየተጨነቃችሁበት በየሁሉም ሰው በብር ብቻ አይደለም በብር ብቻ አይኖርም። በብዙ ነገር ጭንቅላታችን የተናወዘ ነገሮች አሉና እመብርሃን እኔ ችግሬ ገብታ እንደፈታችሁ ሁሉ የእናንተንም ህይወት ገብታ ፍትትት ታርግላችሁ። እጃችሁ ለኔ እንደዘረጋችሁ ሁሉ ኪዳነ ምሕረት እምወዳት እምሞትላት እጇ ትዘርጋላችሁ። እኔ በእናንተ ደስ ብሎኛል። ደስ ይበላችሁ ማለት ነው ፈልገው። ህይወት እንደው እንግዲህ ከብዙ ጊዜ ጥናትና ምርምር በኋላ በእምነቱ ዳር ቁጭ ብለሽ ስለ እምነቱ ለማወቅ ስታደርጊ የነበረው ጥረትና ሙከራ እንዳለ ከዚህ በፊት በሰራናቸው ቪዲዮዎች ላይ ተነጋግረንበታል። አሁንስ ወደ ክርስትናው ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ከመጣሽ በኋላ እንደው ነጠላ ለብሶ ነጋ ለኪዳን መሸ ለቅዳሴ ለጉባኤው ወደ ቤተክርስቲያን መሮጥ ብቻ ነው? ወደ ገዳም መሄድ ብቻ ነው? እንደው ጠለቅ ብለሽ ለማወቅስ ቁጭ ብለሽ መጽሐፍ ቅዱስን በማንበብ ገድላቶችን በማንበብ ድርሳናቶችን በማንበብ የምትጸልያቸውን የጸሎት መጽሐፍቶች ትርጉማቸውን ለማወቅም ሙከራ እያደረግሽ ነው? እየሄድሽበት ያለው መንገድ ምን ይመስላል? ታዲያ ክርስትና ማለት ምን ማለት ነው? ጫፍ ጫፉ ብቻ ይዤዋለሁ ነጠላ ለብሰህ ቤተክርስቲያን መሄድ ብቻ እኮ አይደለም። ብዙ ያልተፈቱልህ ብዙ ያልተረዳሃቸው ነገር ለመረዳትም ጭምር ስትጠየቅ መልስ ለመመለስም ጭምር ነው አይደል እንዴ? ክርስትና ምን አይተሽ ነው የገባሽው ስትባል መልስ መኖር አለበት። ክርስትና ምን ትመስላለች ስትባል መልስ መመለስ መቻል አለበት። ዝም ብለህም አይደለም መሆን የለበትም። አሁን ላይ በርግጥ ያለሁበት ነገር የተወጣጠረ ነገር ላይ ነው። በዚህ ወራት ውስጥ አንደኛ አባቴና ሞት ይዤ መጥቻለሁ። እሱ ላይ ነው ያለው ትኩረቴ ሁሉ።
ሁለተኛ ነገር ደግሞ ልጄም አንዳንዴ አመም ያረገብኝ ነው እሱንም ጋር ትንሽ ትኩረት እያረኩ ነውና ከመጽሐፍ ቅዱስም ከገድሉም ከምኑም አረቅም ለመልስም ከፈለክ ተመልሼ እመጣለሁ ጠይቀኝ ምክንያቱም ክርስትና የማያልቅ ህይወት ነው መንገድ ነው አዲስ ነገርን አንተ ይሄኛው ስር በዚህ በኩል ደግሞ መታየው ነገር ይኖራል በዚህ ቅያስ ይኖርሃል መንገድ ናት የትኛዋና ትክክለኛው ቦታ መድረሻው በጣም ሩቅ ነው ያ ቦታ መድረስ እፈልጋለሁ እድሜ ከሰጠኝ ክርስትና በኔ እድሜ መጨረሻው አይደለም ገና የቆየው እምትማረው ነው አልቅ እና ቤተክርስቲያን ብቻ አንጠልጥሎ መሄድ ላይ አይደለም እንዲህ ነኝ ብሎ መመጻደቅ ይሆንብኛል ያ ነገር ደግሞ አልፈልግም ስራዬን አይቶ ሰዎች ይወቁት አይሻልም በስራ መታወቁ አይሻልም በወሬ ብቻ ከሚቀር በስራዬ ይወቁኝ በሚያዩኝ ቦታ በቤት ቦታ ነው የምትገኘው ህይወት የት ቦታ ላይ ነው ያለችው ስራዬ ይናገር እንደው በስደት ዓለምን በነበርሽበት ሰዓት ወደ ኢትዮጵያ ለመምጣት ብዙ እህቶች ወንድሞች በወንድማችን በሸቱ መለሰ አማካኝነት ድጋፋቸውን ገልጸውልሻል የነበረብሽን ዕዳ በመክፈል ወደ ኢትዮጵያ የምትገቢበትን የአውሮፕላን ትኬት በመቁረጥ ኢትዮጵያ ውስጥ ከመጣሽ በኋላ ኪራይ ቤትሽን የአንድ ዓመት የቤት ኪራይ መኝታ አልጋ መቀመጫ ሶፋ ቲቪ የተለያዩ የፈርኒቸር ዕቃዎችን ቤትሽን አሟልተው እንደው ሰዎች የሚቻላቸውን ነገር ሁሉ አድርገው አገዘውሻል አሁን ደግሞ በድጋሚ ስትመጪ እንግዲህ 342 ሰው ነው በዚህ እርዳታ ቪዲዮ ላይ ርብርብ ያደረገው እጁን የዘረጋው እና እንደ ኢትዮጵያውያን ኦርቶዶክሳውያኑ እንደው በዓለም ዙሪያ የሚገኙ ሰው የተባለ ሰው እንደው አሁን ከነዚህ መካከል እኮ ሙስሊም ይኑር ኦርቶዶክስ ይኑር ማን ይኑር አታቂም ብቻ ግን ሰው የተባለ ሁሉ እንደው ላንቺ ያሳዩት ርብርብ ሰዎች እንደው ላንቺ የከፈሉትን ዋጋ ስታስቢ ምን ተሰማሽ ደስታ ከገንዘቡ በላይ ሰው አለኝ ቤተሰብ አገኘው እህት ወንድም አገኘው ዛሬ በሚዲያ የሚያቀይ ሰው ነገ የሆነ ነገር እንቅፋት ቢነካኝ እኔ ነው የሚለኝ አግኝቻለሁ ከገንዘቡ እኮ ነገር ታጠፋዋለህ እኮ ኢቭን ከገባ ስንት ያጠፋውት አይደለ የበለጠው ሰው አግኝቻለሁ ትን ቢለኝ እኔ እህቴ ነው የሚለኝ አግኝቻለሁ ሴት ወንድ አትበለው ታላቅ ታናሽ አትበለው ሰው የሆነ ሰው አግኝቼበታለሁ ሰው እኮ ሰው ልብስ የለበሰ ሰው አይደለም ሰው መሆን ሌላ ነው ትክክለኛ ሰው አግኝቼበታለሁ መንፈስ የገባው ለሰው ጭንቀት ለሰው ችግር የሚጨነቅ ሰው በቃ ህዝቤ ለኔ ህይወቴ ናቸው ከወደቁበት ነገር ያነሱኝ በአጠቃላይ እስትንፋሶቼ ናቸው ህዝብ አግኝቼበታለሁ ቤተሰብ አግኝቻለሁ ተመስገን ነው የምለው ሀብታም አድርጎኛል ከገንዘብ የበለጠ የህዝብ ሀብታም አድርጎኛል ተረከዚ በላይ እንደኔ ሀብታም አለ እንደኔ እንደፈለኩ መራመድ ደረቴ ነፍቶ መራመድ የሚችል ሰው አለ ግን እንደኔ ደግሞ ሳስበው ረጋ ብዬ መርገጥ ነው ያለብኝ ያለሁበት ሃይማኖት ረጋ ብሎ ስለሚያስረግጥ እንጠጥን ጥሩ አይመጣም ያለሁበት ሃይማኖት ረጋ ብሎ አስተውሎ መናገርን በሐሰት አለመመስከርን ለንግግር አለመቸኮልን ያንን ያስተማረኝ አሁን ያለሁበት ሃይማኖት ያለው ነገር ይሄ ነው እንደው በዛ አጋጣሚ ከዚህ በፊት በሰራናቸው ቪዲዮዎች ብዙ ሰዎች አይተውሻል ብዙ ሰዎች ተመልክተውሻል እንደዚሁ ወንድማችን እሸቱ መለሰ ዩቲዩብም ላይ ብዙ ሰው አይቶሻል ሰው አሁን ደግሞ ከእስልምና ወደ ክርስትና መጣው ብለሽ በይፋ ስትናገሪ የኪዳነ ምሕረት ወዳጅ ሆነሽ እንደ ትናንት ወደ እምነቱ በይፋ መጥተሽ ከዛ በኋላ ደግሞ ዝክር ልዘክር ብለሽ በተለያየ ሚዲያ ላይ ሰዎች አይተው እንደ እስልምና ያው እምነትሽን በመቀየርሽ አንድ ሰው እንደማጣት ስለሚቆጠር የሚደግፉሽ ሰዎች ላይኖሩ ይችላሉ እንደ ክርስትና አንድ ቁጥር ጨመርን ብለን ስለምናስብ በብዙ በኩል ሰዎች ሰፖርት ሊያደርጉሽ ይችላሉ እንደው በመንገር ላይ አግንቶ በዛም ሆነ በዚህ ወገን ያናገረሽ ሰው አለ ወይ አይ የለም ስል በእስልምና ሃይማኖት ማንንም የተናገረኝም ባክብሮ ሰላም ከማለት ውጪ ምንም ያለኝም ሰው የለም በክርስትናው ደግሞ ንናይሽ እንጓጓ ነበረ በርሜን ጊዮርጊስ ብዙ ያገኘኋቸው በጣም ትትና የተሞሉ
በጣም መንፈሳዊ የተሞሉ ሰዎች አግኝቼበታለሁኝ። ንግግርሽ ደስ ይላል፣ አስለቅሰሽናል፣ ምን አይነት እምነት ነው ባንቺ ብዙ ነገር ተምረናል ያሉኝ ሰዎች አሉ እንጂ ሌላ እንደዚህ በትችት ነገር ምናምን ማንም የመጣብኝ የለም። ከነዚህ ኮኮመንቶች ከትንሾቹ በስተቀር የለም። ሞር ደግሞ እንድጠነክር ነው የሚያደርጉኝ፣ እንድገፋ እንዳርቅ ያረጉኛሉት እንጂ ማንም የተቸኝም የለም። ፈጣሪ የተመሰገነ። ምክንያቱም መቤቴ ሙሉ ለሙሉ ገብታለች እኔ ጋር ትከልለኛለች በዚህም በዛ አሁን እኔ መፈራው እንዳልደናቀፍ ከቤቷ እንዳልወጣ ሰዎች እንዳሉኝ እንዳልሆን እርቺኝ እባክሽን መብርሃን። ማታም ሳለቅስ ነበር ተንበርክኬ እባክሽን መብርሃን ስላንቺ ላወራ ልሄድ ነው፣ ግን በውስጤ ክፋት ይዤ ይሆን ከመሄደ በፊት እባክሽ ጠፊኝ አጽቺኝ፣ አንደበቴም ክፉ እንዳይናገር እርጅኝ እባክሽ፣ ጊዜው ማማት ነው ብዬ ነው የወጣሁት ከቤቴ ስወጣ። እና በክፋት መንገድ ማንም ሰው ቢሄድ አይጠቅመው። ሁሌም ቀና እናስብ፣ ቀና መንገድን እንጓዝ። ቀናን መንገድ ስትጓዝ መንገዱ ሁሉ ቀንቶ የተጣመመው ተቃንቶ እንዴት ነው የተቃናው እስከምትል ድረስ ነው የሚሆነው። እኔ ስለገጠመኝ ነው የእውነት ነው የምልህ። ሰው አሁን እንደዚህ ሳወራ ጀስት ኖርማል ነው የሚመስለው። ጥምም ያለው በቃ ወይኔ ጉዴ ያልከው ነገር እዚህ መንገድ ላይ ከገባ በኋላ ሳልነካው ተቃንቶ አገኘዋለሁ። ታዲያ ቤቱ አልተመቸኝም፣ አልያዘችኝም። መብርሃን ያዘችኝ አለሁ። አሁንም ገና በይበልጥ ምናልባት አንተ ሚዲያ ላይ ስመጣ በግርማ ሞገስ ተላብሼ ህዝቦቼን እንደገና ለማመስገን እመጣለሁ። የሰራሁትን ስራ ተባርኮ መንገዴ ተቃንቶልኝ እና እንደዚህ ተርካሻ ሴት አይደለሁ። እመብርሃን አርሴማ ቅድስት የእውነት ጠርቶኝ ነው የመጣሁት እዚህ ቅዱስ ገብርኤል። አሁን ደግሞ ስለ በርሜን ጊዮርጊስ ብንገባ ደግሞ ይሻላል ብዬ አስባለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ህይወት ጋር የነበረን ቆይታ ይሄንን ይመስል ነበረ። ውይይታችንን አልጨረስንም፣ ገና ይቀጥላል። እስካሁን ስለነበሩት ነገሮች፣ ስለ ኪዳነ ምሕረት ዝክር፣ ስለ እምነቷና እስካሁን ስላለችበት ሁኔታ እንደ አጠቃላይ እናንተ ስላደረጋችሁት የገንዘብ እርዳታና የሐሳብ የጸሎት ድጋፍ ለምስጋና የመጣችባቸውን ዝርዝሮች ነው ስታስረዳን የቆየችው። ገና ልንጀምረው ነው። በርሜል ቅዱስ ጊዮርጊስ ቆይታ የመጣችበትን አልተናገረችም። በቀጥታ ወደዛ ከመሄዳችን በፊት ዶርቃ የጸሎትና የበጎ አድራጎት ማህበር የሚል ቴሌግራም ግሩፕ ተከፍቷል። እናታችን እማሆይ ወለተ ኢየሱስን በተለያየ አጋጣሚ ስትፈልጓቸው ነበረ። እማሆይ ወለተ ኢየሱስ ታዳ ሁሉንም በስልክ ደውዬ ማናገር አልችልም፣ በቃ ሁሉም ተሰብስበው እንድትመጾም እንድትመጸለይ እንድትመስገድ እንዳለባቸው የምንወያይበት ቴሌግራም ግሩፕ መክፈት አለብህ ብለው አዘውኝ፣ ፈቃደ እግዚአብሔር ነው በቃ ይሄንን ማድረግ አለብህ ብለው አዘውኝ፣ ይሄው የቴሌግራም ግሩፕ ተከፍቷል። ሁላችሁም ቴሌግራም ላይ በ0941 16 ሴፍ አድርጋችሁ ወይም ደግሞ ዶርቃ የጸሎትና የበጎ አድራጎት ማህበር ብላችሁ ሰርች ብታደርጉ እማሆይ ወለተ ኢየሱስ ያሉበትን ግሩፕ ታገኙታላችሁ። ለእማሆይ ወለተ ኢየሱስ ስመ ክርስትናችሁንም ይሁን በቪዲዮ በቮይስም ይሁን በቮይስ ሪከርድ በጽሁፍ እዛው ግሩፕ ላይ ማስቀመጥ ትችላላችሁ። እሳቸው ደግሞ ሪከርድ እያደረጉ ይመልሱላችኋል። ይሄንን ቴሌግራም ግሩፕ ለምታውቋቸው እህቶች ወንድሞች ሁሉ ሼር በማድረግ የበኩላችሁን አስተዋጽኦና ተሳትፎ እንድታደርጉ ማሳሰብ ፈልጋለሁ። ህይወት ወደ አንቺ ነው የምመለሰው። በርሜል ቅዱስ ጊዮርጊስ እንዴት ሄድሽ አልልሽም፣ የሄድሽበትን መንገድ አውቀዋለሁ። እዚህች ወንበር ላይ ተቀምጠሽ በርሜል ቅዱስ ጊዮርጊስ እንድትሄጂ ትራንስፖርት አስከፍልልሻለሁ ብዬ ጠየቅኩሽ። መሄድ እፈልጋለሁ ከነ ልጅ አልሽ። በአንድ ወንድም አማካኝነት ሙሉ ወጪሽ ተሸፍኖ በርሜል ቅዱስ ጊዮርጊስ ሄድሽ። በርሜል ቅዱስ ጊዮርጊስ ቆይታሽ እንዴት ነበረ? በርሜል ቅዱስ ጊዮርጊስ ፈገግታ የሚያስጭርማለሁ። አንዳንዴ በእንትኑ ቦታም ሳይሆን ያው በመንገድ ላይ ስንመለስ ባዶ በነገር ላይ ነውና ደስ ይል ነበረ። እኔ እንደሄድኩኝ አልገባሁም። ያው ሴት ስትሆን አለበት ችግር
እንደሄድኩ አልገባሁም ነበር በቃ እኔ ሲገባ እንደ ኖርማን ጸበል ተጠምቀህ እንደ መውጣት ፊል ያረኩት ያንን ነበር በሄድኩ በ8ኛ ቀን ነው የጀመርኩትን በመወዳድ ኪዳነ ምሕረት ጸበል ነው የጀመርኩት የጊዮርጊስን የእናንተ ጉዞ የሚመጡ እንደ ነገ ሊመጡ እንደ ማታ ሊጓዙ ጠዋት ላይ ኪዳነ ምሕረት መሄድ አለብን ሲባል አይ እኔም ሰላም ስለሆንኩኝ አሁን ሊሄድ አልኩኝ ሲሄድ ግራ የተጋባሁት ነገር እኔ አስሮ ሲጠመቅ ሰው አላየሁ ኖርማን ገብተ ልብስና አውልቀህ ጀስት ቆመ ስትጠመቅ ነው ማቀው ከዛ ሲታሰሩ ዋይ ምናምን ነገር እዛ ጋር ግርግርታ ያለ ያው እዛ ጋር የሚሆነው ነገር አንተ ስለምታቀው እና ምንድነው የተፈጠረ ያለው ግራ እኔ እስከምገባ ማለት ነው ግራ ተጋባሁኝ ከዛ እኔም እንግዲህ አይቀርድሻል አይደለ እኔም ታሰርኩና እንዲ ከላይ አንስቶ እንዲ እንትን ላይ ሲገለብጠኝ እንዲ አንተ ምን ያረከ ጤነኛ ነኝ ለምን ገለብጠኝ ነው እኔ እንትኔ ለካ ሁለት ሽታ ነው ሁለት እንትን አፍንጫ ላይ ስገባ አንተ ይላል እኔ ስቲል እዛው እንደተደፋሁ ያለሁ ነው መሰለኝ ለካ ልጁ አቅንቶ ወስዶኛል ተረግፎኛል ከኋላ እኔ ሌላ ዓለም ላይ ነኝ ምን ውስጥ ነው ያለሁት ሁለት ነገር መጣልኝ ስጋባ ማለት ነው በዚች ሞገር ያቺ እርኩስ የሰራኋት ኃጢያት በዚች መንገድ ደግሞ አሁን ያለሁበት መንገድ መጣ ያቺ የሰራኋት እንትን በጣም በህይወቴ ጥያቄ የምትፈጥርብኝ መቼ ነው ይቅር መባልበት እምላት እንትን ነበረች እዛ ደነገጥኩ ሞቻለሁ እንዴ ምን ማለት አይደል እንዴ ስሞት ነው አይደል ሰው ሲኦልና እንትን ያያል የተባለው ሞቻለሁ ጥያቄ ውስጥ ነፍሴ እዛ ጥያቄ ውስጥ ናት ወይስ ራሴ የሆነ ትወጃበራለ እዛ ብቻ መጓዝ ጀመረ ለካ ነፍሳችን እንደዚህ እንደ ልጆች የሚሰሩት እንደ ወረቀት ይሄ ፖንቲም እንደሚጫወቱባት እንትና ለካ ነፍሳችን እርግግቢት ናት ትርገበገባለች እኔ አልገባኝም እዛ ተበራለች ዝም ብላ ተበራለች መሐል ለመሐል ወደዚህ ማትልም ግራ ተጋባው እዛ ያቺ እንትን ያልኳት እንትን የጮሆች መጣች በዚች መልካም እንትና ምንም የጮሆች ጮሆት የላት ምን የላት እቺ ግን የጮሆች መጣች ምንድነው ማለት ያለብኝ በሰዓቱ ያለችው ኪዳነ ምሕረት ማሪኝ ኪዳነ ምሕረት ይቅርታ ኪዳነ ምሕረት ወይኔ ጉዴ ይቅርታ ሳላቅ ነው ያረኩት ሳላቅ ነው የሆነው ይቅርታ አድርግልኝ እባክሽ ይቅርበኝ እባክሽ ይቅርታ እንድቹ ጮሆቴ እንደ ጮህኩኝ አለቀች 30 ደቂቃ ራት ምናምን መሰለኝ አለቀ ሲያልቅ ታስሬያለሁ ከጀርባዬ ሰው አለ ከዛ አየሁ ሳይ በየራስ እንትን ይጫጫሃል ሰው ግራ ተጋባሁኝ የመጀመሪያ ቀኔ ነው አላቀመኔ ይሄ እዛ በዛ እንትን ተባለ ልጁ በመልክት ፍታኝ አልኩት የእንትን ያላልኩ አልመሰለውም አልፈታም አለኝ ከዛ መጨረሻ ላይ እኔ ራሴ ገባሁበት መፍታት ማለት ነው ስገባ ደህና ነሽ ደግሞ ድምጽ አይወጣም መሰለኝ ከዛ ሰንትናለኝና ፈታኝ ተነስቼ ወደ ልብሴ ለለብስ ሲሄድ ራስ ምታት ላብድ ደረስኩ ራሴን እንደ ህፃን ልጅ እንዴት ነው ሊቆም ሲል ዳዴ ሊል ስላለ አይደል ማዞር ጀመረኝ ራሴ ያን አለቀ ሄድኩኝ በርሜን ጎርጊስ በማግስቱ ተጀመረ በስመ አብ ወወልድ ወመንፈስ ቅዱስ በስመ በጣም ነው የሚያስፈራው ያስፈራል የእውነት ያስፈራል ስገባ የታየኝ ነገር ኃጢያቶች አሁንም እንደዛው ነው የመጡት መልካም ስራ የመጣ ኃጢያት የመጣ ትናንትና 2 ክፍል አይደል ያየሁት 4 ክፍል ሆኖ መጣ እንዴት በዚህ በኩል ደም ለባሽ የሆነ ነገር በዚህ በኩል እንደ እሳት ነገር በዚህ በኩል ደግሞ ጉም የሸፈነው ነገር በዚህ በኩል ደግሞ ብርሃን ነገር መጣ ለካቺ ነፍስ ጨንቃታል እቺ ነፍሴ ወዴት ልትሄድ ነው የምትፈልገው ወደ ብርሃኑ ነው መግባት የምትፈልገው ትበራለች በቃ እንዴት ነው በጣም ነው የምትበራው ስትበር ምን ይሆነ ነው ጥያቄ ይፈጥራል ለራስ ከዛ ልክ እንድትገባ ስንት እቺ ክፉ ስራ ትቆማለች
አታስገባ። ተነገድኩ። ይቅርታ ሰማዕቱ ይቅርታ ትምረኛለህ ብዬ ነው የመጣሁት። ማረኝ እባክህን። የትላንትና ህይወቴን አትይብኝ። የዛሬ ብቻ ቁጠርልኝ። ካሁን በኋላ ከቤት አልወጣም እባክህን። በቃ እባክህን መንገዴን አንተ ምራኝ። እስከ ዛሬ መንገድ ጠፍቶብኝ የቆየው ሰው ነኝ። እባክህ ጥያቄ ይሄና ይሄ ብቻ። እስከ ዛሬ መንገድ ጠፍቶብኝ ከግራ ወደ ቀኝ ስለ የነበርኩ ሰው ነኝ። ብቻ ማረኝ። በክፉ በዚች መንገድ አታገኘኝም እባክህ። በቃ ጥያቄ ይሄ ነው። እንዲህ እንደጮኩ ሳልማርም ምሳልልም ሰዓት አለቀ። ተነገድኩኝ። ሰውነቴ ነው እንዴ? ሳይሞቱም እንዲህ ነገር ማየት ይቻላል እንዴ? ሰውነቴ ተርበተበት እስቲና አሁን ሳውራ ራሱ መንቀጥቀጥ ጀመርኩኝ። እንደዚህ ነገርም አለ እንዴ? ከዛ ስትወጣ ከዛም ራስ ምታት አለው። ኃይለኛ ራስ ምታት። እዛ አለቀ። ወጣን። አርምሞ ነው ቦታ ምናምን ምን ነገር አትናገርም። ወጣን። በሁለተኛ ቀን እንደገና መጣው። በሁለተኛ ቀን ስገባ ያየሁት ባህር ውስጥ ነው። ትልቅ ባህር ውስጥ ትልቅ መርከብ አለ። መርከቡ ይነዳል። እንደ ጉድ ነው የሚነዳው። እቺ ነፍሴ ወደ ውሃው መሄድታ እና ውሃው ላይ ምን አለ መሰለ እንዴት ነው ቪንቶና ውሃ ስትቀላቀለው ቶሎ ሳይቀላቀል ሲቀር ይሆን እንደ መስመር ነገር ያዛር ለሚሄድ ውሃ ውስጥ እንደዛ አይነት በዚህ በኩል ያሰኛ። በዚህ በኩል ግን እንትኑ መርከቡ ትቃጠላለች። ነፍሴ ወዴት ነው የምትፈልገው? ወደሚቃጠለው ወደ መርከቡ ትበራለች። ወደዛ ልገባ ማለት ወደሚቃጠለው መርከብ። ሰማዕቱ መጣለሃ በውሃ ውስጥ ፈረሱ እንትሮ ይሄ ፊት ለፊት ፈረሱ አያሳየኝም። የሚያሳየኝ ከኋላ የፈረሷን ግማሽ እያሳየኝ እንዴት ነው የሆነ ጥግ እንደተለጠፈ ፔፐር አነታራለ እንደሱ ሆኖ በዚህ በያዛት እንትን ውሃዋን እቺ ደም መስመር ያዘችዋ መስመር የሆነችዋን እሷን ይጠርጋል። በዚህ በያዛት ነው መስቀሉ ማለት ነው። አንድ ቦታ ይሰበስበዋል ከኋላ ያጣለለ ማለት ነው። ምን እየሆነ ነው ያለው? ምን እየተካሄደ ነው? ከዛ ልክ እንትኗ ላይ እሳቷ ጋር ደረስኩ በምልበት ሰዓት ዱላውን ዘረጋብኝ። እንዲህ እቺ ዱላዋን እንዲዘረጋብኝና አጠፋኝ። እንደዚህ ተመለሺ አይነት እንትን ድምጽ የለም እኮ ምን እንትን የለም እኮ አላየውም እኮ። ዱላዋ ግን ተዘረጋች። ከዛ መለሰኝ። እቺኛዋ ደም የምትመስለዋ ነገር አንድ ቦታ እንደ ኳስ ሰበሰባትና እንደዛው አመሰግናለሁ ሳልነድ ተመስገን እያልኩኝ ባነንኩ። እዛ ቀን ባነንኩኝ። በሶስተኛ ቀን እንዴት ልግባ ፈራሁ። ምክንያቱም ማያቸው ነገሮች ሁሉ ያስፈሩ ናቸው። ከዛ በሶስተኛ ቀን ስገባ በጣም ጸሎት አድርጌ ነው የገባሁት። እሺ ገብርኤል ወይ ተከተለኝ፣ ኪዳነ ምሕረት የእውነት ተከተኝ፣ የእውነት ካለሽ የእውነት የምትወጂኝ ከሆነ ከዚህ ከዘባረረ ዝብርቅርቅ ካለ ነገር አውጪኝ ብዬ ተነስተን ሄድን። ተሰብስበን ሆኖ እናንተ ከመጣችሁ በኋላ ነው። እዛ ገባሁ። ስገባ ገብርኤል የት ነህ አንተ ፈልጌ መጣ የት ነህ? በሩ ብርግድ ነው ያለው። የተዘጋው በር ማለት በሩ ብርግድ ሲል ከዋክብቶች የሆነ ደግሞ መስኮት በሰማያዊ መጋረጃ ሰጋርዶ የሚሰጥህ ሰማያዊ ብርሃን ነው አይደል? ከቦረ ቤት ውስጥ የሚያንጸባርቀው እንደዚህ አይነት ብርሃንና ከዛ ከዋክብቶች እና ውሃ ዳር ላይ የሆነ የሚያምር ምንጭ ሆና የምትበቅል እንትን የለችም። ዛፎች ትንንሽ እንትኖች ከውሃ ውስጥ ዛፎች ላይ ትንንሽ ነገሮች እሱ እና የውሃው የታች ያለችው የውሃዋ ነጸብራቅም ትታያለች። ወደ ላይ ወደ ሰማይ ታንጸባርቃለች። እንደዚህ አይነት ቦታ ገባሁ። ምን ፈለግሽ ነው የተባልኩት። ኬት የመጣ ድምጽ ግን አላውቀውም። እኔ የፈለኩት መድኃኔዓለምን ነው ያልኩት። መታረቅ ብቻ ነው የፈለኩት ነው ያልኩት።
ይሄ ነው የምናገረው። በቃ አስታርቂኝ ኪዳነ ምሕረት እኔ በቃኝ አስታርቂኝ። በቃ ከልጅሽ ጋር መታረቅ ብቻ ነው የምፈልገው። ካሁን በኋላ በረከሰ ህይወት በወደቀ ህይወት አታገኘኝም። አሁን እውነት እጸዳለሁኝ። ደግሞ አንቺም ታግዥኛለሽ አይደለ? እንድጸዳ ታግዥኛለሽ አይደለ? በቃ እንዴት ነው ሌባ ፖሊስ ጣቢያ ገብቶ እንደሚለፈልፈው ታግዥኛለሽ አይደለ? በቃ ካሁን በኋላ አልገባም ስላት እርግጠኛ ነሽ የሚል ድምጽ መጣ። የራሷ ድምጽ እርግጠኛ ግን አትታይም እኮ የእርግጠኛ ነሽ የሚል ድምጽ መጣ። አሁን መብርሃን ከልጅሽ አስታርቂኝ፣ ሁለተኛ አይለምደኝም እኔም ላላጠፋ አንቺም ከልጅሽ ታስታርቂኝ። በቃ ቅልብልብልብልብ ያለ እንትን ጀመርኩ። እሺ አንቺም ላታጠፊ እኔም ልምርሽ እርግጠኛ ነሽ አምነሽበታል የሚል ድምጽ መጣ። ከዛ አርሴምዬ በርቀት ሆና ዋንጫዋን ይዛ እንዴት ነው ጎረቤት የሆነ ሲጣላ አጮልቆ እንደሚያይ ዋንጫዋን ይዛ ምን የተፈጠረ ነው እንደሚል አይነት ታያለች። ከዛ ግራ ተጋባሁ። አላያቸውም የሆነ ግን ከጀርባዬና ከጎኔ መላእክቶች እንዳሉ ይሰማኛል። የሆነ የሚከብድህ ነገር የለም የሚሰማህ የሆነ ሰው ጥላ እንኳን ሲሆን እንደዚህ አይነት ነገር አየሁ። ከዛ እኔም ላላጠፋ አንቺም ከልጅሽ ታሳርቂኝ ብዬ ልክ ኪዳነ ምሕረት ሞቼ ነው የምወድሽ እያልኩኝ ብንናልኩ እዛ ከወጣሁ በኋላ ለካ አርሞ ቦታ ነው አላቀመኝ። ለካ ያየኸው ነገር በውስጥ ይዘህ ነው ዝም ብለህ የምትወጣው። እኔ ፍትት ታረቅጣልኩኝና ኪዳነ ምሕረት ከልጇ ጋር ልታስታርቀን የጮኩ እኮ ነው ወጥቼ እኮ ነው ከነቃሁ ምናምን ከዋል ከዛ አሳሪ ፈቺዎቹ ይዞኝ ወደ ልብስ ቤት ይዞ አስገቡኝ። እዚህ ቦታ ያርሙ ቦታ ላይ የታየው ነገር በውስጥ ነው የሚያዘው። እዛው ራቆቴ ጸሎት አረኩኝና ወደ መሄድበት ወደ ማረፊያ ቦታ ሄድኩኝ። 4ኛ ቀን መጣች። 4ኛ ቀን እኔ ይሄ ጠመቁ ስንት ቀን መሰለ? 4 ቀን ጊዮርጊስ፣ 1 ቀን ኪዳነ ምሕረት። በአጠቃላይ ስንት ሆነ? 5 ሲሆን እኔ ልመጣ ያሰብኩት የነበረው በ4 ወደዚህ ለመምጣት ነበር። ወደዚህ አሳቢ ከዛ ሳስበው አዌ ልሄድ እንደሆነ ነግሬሃለሁኝ። ጥላ ሁሉ ገዝቼ ቁጭ አድርጌ ነበር መለሳለሁ ብዬ አስቤ ሄድኩት የነበረው። ከዛ አዌ ወይ አልሄድኩ ወይ አልዘከርኳቸው። የመጨረሻ ቀን ነው የምነግርህ። የመጨረሻ ወደዚህ ወደ አዲስ አበባ ሺፍት ማረግበትን ቀን ነው። የዛ ቀን ተአምር ነው የምነግርህ። አሁን 4 ቀን ተጠመቅኩኝ አይደል? 5ኛ ቀን ልደግም ነው። የት? በርሜን ጊዮርጊስ 4 ተጠመቅኩ፣ 5ኛ ልደግም ነው። ከዛ አይ በ4 ወደ ማታ ሽፍት ላረግ ነበረ። ወዴት? ወደ አዲስ አበባ። ከዛ አይጭ ነገ ልድገምና በርሜን ጊዮርጊስ አንድ ተጠምቄ ከዛ በኋላ አዌንም እዛው ደግሽ ያላለ ዳቦ እዛው የሚጋግሩ አሉ እዛው እንትን አምባሻ ምናምን ሻማይና አብርቼ ዘክሬ ከሰዓት ጉዞ ጀምራለሁ ብዬ በ4 ቀረው። አዳሩ ሊሄድ ነበረው። በ4 ሌሊት ህልም አየሁ። ምን የሚል? የራሱ በርሜን ጊዮርጊስ እንደ ተጠማቂ ቁምጣ ለብሶ ከታች ቀይ ቁምጣ ከላይ ሰማያዊ ቲሸርት ለብሶ ልክ ምን ይሄድበት ወደ ጸበል ምን ይሄድበት ዛፎች አሉ አንድ ጣል ባንድ እጁ እንደዚህ ይዞ ቆሞ ተመለሽ አንቺ ልጅ ይለኛል። እኮ ቤተክርስቲያን በህልሜ ነው የምቀባጥረው ስል ተመለሽ አለ። አቤት ብዬ ሲሄድ ጥያቄሽ ተመልሷል። አትጂ ዛሬ አትጠመቂ፣ ተረጭተሽ ብቻ ወደ መንገድሽ ሂጂ። የምትፈልጊው ነገር አንቺም ታውቂዋለሽ እኔም አውቀዋለሁ። ጥያቄሽ ተመልሷል። አትጠመቂ፣ ተረጭተሽ ብቻ ሂጂ የሚል ህልም አየሁ። ብድርስም ሰው ተኝቷል እኮ ያው ማረፊያ ታውቂያለህ። ብድግ አልኩና ብርድ ስም ጣል አደረኩት ወደኋላ። ወይኔ እንደዚህ ነው እንዲያየው ምናምን ስርጎ አንዷ ሴት ብድግ አለች። እሷም ልጇን ይዛ ነው ሄደችው። ምን ወይ ስትለኝ እንዲህ አይነት ጥያቄ መጣልኝ አልኩኝና ጠዋት ተነስቼ ያ እንዳለኝም ሁሉ ተነሳሁኝና
ተረጭቼ እንትኖች ሴቶች እንትን ያለባቸው የሚረጩበት ቦታ አለ አይደለ? እዛ ሄጄ ተረጭቼ ወደ መንገዴ መጣሁ። ጥያቄሽ ተመልሷል ተብዬ ነው የመጣሁት። የአራተኛው ጥምቀትማ ከልጇ ጋር አስታረቀችኝ ያልኩ የጮህኩ ወጣሁ። ከልጇ ጋር በቃ አስታረቀችኝ። ኃጢአት ላልሰራ ቃል ተገባብተን ወጣሁ። የአራተኛው የአምስተኛው ልደግም ስል ግን ጥያቄሽ እኮ ተመልሷል የሚል በህልም መጣ። ወደ መጣሽበት ተረጭተሽ ሂጂ አትጠበቂ የሚል ቃል መጣልኝ በህልም። ከዛ ይሄ የሰማዕቱ መልስ ነው በሚል እኔም እንዳየሁት ጠዋት ተነሳሁኝና ጸበሌን ተረጭቼ መንገዴን ቀጠልኩ። አሁን ይህንን መልስ ያገኘሽው ወይም ያየሽው በህልምሽ ነው? አዎ። እርግጠኛ ለመሆን እንዴት አምነሽ ተቀበልሽ? ወይም እንዴት እዛ ያሉ አባቶችንም እንዴት አላማከርሽ? ብዙ ጊዜ ህልሜን አምነዋለሁ። ስለ እውነት ስነግር ህልሜን ያልሆነ ነገር አያሳየኝም። ኪዳነ ምሕረት ከስገባ ያልሆነ ነገር ሳይቶኝ የገባሁት በብዙ መንገዶች ህልሜን አምነዋለሁ። በቃ ራሱ ነገረኝ፣ አመንኩት። ጥያቄሽ ተመልሷል፣ ተረጭተሽ ተመለስ ይሻለኝ። ተመለስኩ። አልሄድም ማለት አይደለም። በርሜን ጊዮርጊስ ብቻዬን እሄዳለሁ። መቆየት እፈልግ ነበር ስለ እውነቱ ስነግር። ልጄ ሙቀቱን አልቻለም። ሙቀቱ ስላልቻለ ነው እንጂ 1 ወር የመቆየት አላማ ነበረኝ። አሁንም እሄዳለሁ። ሲጀመር ተጀምሯል አላውቅም፣ እሄዳለሁ። ሲሄድ ግን ተቸኳኩዬ የሚያስቸኩለኝ ነገር ኖሮ አልፈልግም። በደንብ መጥራት እፈልጋለሁ። ገብቶሃል አይደለ? ስለሱ በደንብ ማውራት እፈልጋለሁ። አንተ አሁን እንዳልከው ሁሉ ህልሜን አምኜ ለመጣሁ የሚለው ጥያቄ ራሴ ጋም ጭሯል። ብገባው የሆነ ነገር ያሳየኝ ነበረ። ከህልሜ ተመልሼ እንትን ብዬ ብሄድ ኑሮ ብገባ ተጠምቄ ብጠመቅ ኑሮ እዛ ጋር ማየው ነገር ነበረ ማለት ይሆን? አንዳንዴ ራሳችን እኮ በራችን እንጠይቃለን አይደል? መልስ ግን ተመልሼ እሄዳለሁ፣ እጠይቃለሁ፣ መልስ ይመለስልኛል፣ አምናለሁ። በዚህ አጋጣሚ አንድ ሴት ትላንት ገብርኤል ግቢ ውስጥ አግኝቻት ነበረና የት ሂደሽ ነው አሉኝ። አባ እዛ ውስጥ የሚያውቁኝ አባ አሉ። ወይ አባቴ በርሜን ጊዮርጊስ ሄጄ ነበረ። ኮመንት ጽፋለች። አሁንም ይሄ ላንቺ ነው፣ ትላንትና አላገኘሽኝ። በርሜን ጊዮርጊስ ሄጄ ነበረ ስላቸው ምን አጣሁ ብለሽ አሉኝ። ያውቃሉ ያው ከኪዳነ ምሕረት ጋር ያለኝ ትስስር ሲሉኝ፣ አይ አንዳንድ ጥያቄዎች መመለስ ያለባቸው ቦታ አላቸው፣ የሁሉም የየራሱ ቦታ አለው ብዬ ስል ከሳቸው ደገፍ አለችና ቤተክርስቲያን አለ የተባለበት ሁሉ ባይኬድስ ማግኘት እዛ ጋር እንትን ቢሆንስ ምንድነው ማጂክ ቢሆንስ? አንድ ሴት ፈጣሪ በሱሪ በምን የምትሄዱ ሁሉ አልምራችሁም ብሏል ብላ ስትናገር ሰምቻለሁ። እዛ ሄዳ የመጣች ሴት ኮመንትም ጽፌላታለሁ ብላለች። መሄድ ካልቻላችሁ ቦታውን መገር ካልፈለጋችሁ ዓለማዊ ህይወታችሁ ካሳሳታችሁ አንደበታችሁን ሰብስቡልን፣ እኛ በመንገባበት እኛ እንውጣ። ይሄ መልስ ላንቺ ነው፣ ይገባሻል። ትላንት ጣፎ ገብርኤል ጸበል ቤት ውስጥ ያገኘሁሽ ከአባ ጋር ቁጭ ብለሽ ይሄ ነው ማለት ፈልገው እኮ። አሁን በርሜል ቅዱስ ጊዮርጊስ እኮ ጠበሉ ቦታውም በሰዎች ከመታወቁ በፊት ጠበሉም ከመፍለቁ በፊት መጽሐፍ ቅዱስ እኮ በሐዋርያቶች በነቢያቶች ቀድሞ የተጻፈ እኮ ነው። በክርስቶስ የተነገረ በሐዋርያቶች የተጻፈ በነቢያቶች የተተነበየ የምንገዛበት ነው። አሁንም እኮ እዛው ላይ ነው ማጠነክርልሽ። የበርሜል ቅዱስ ጊዮርጊስ ጠበል ደግሞ በሰማይ ያለብንን በሰማይ የሚጠብቀንን መጥፎና መልካም ነገር በምድር ላይ አይተን ራሳችንን እንድናስተካክል ለኛ እንማርበት ዘንድ የተሰጠን እንጂ መጽሐፍ ቅዱስ እኮ ቀድሞ ነው የመዘገበው። የሴትን ልብስ የሚለብስ ወንድ፣ የወንድን ልብስ የምትለብስ ሴት፣ ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ
ይህን የሚያደርጉ በአምላካቸው በእግዚአብሔር ፊት የተጠሉ ናቸው። መጽሐፍ ቅዱስ ዘዳግም 23:5 ላይ የተመዘገበ ነው። ስለዚህ በርሜል ቅዱስ ጊዮርጊስ በዚህ ሊጠላ አይገባም። እና ምንድነው ልለ የፈለኩት እኔ እሷን መልስ ልመልስላት የፈለኩበት ምክንያት እዛ ሰዓት ምን መልሳል ነው ብዬ ነው አባ ማውራት ፈልጌ ነበር። ግን ታኮ ስትገባብኝ ምክንያቱም መሐማት ነው መናገር አልፈልግም። ምንም ነገር መናገር ስለማልፈልግ ነው እንጂ ዛሬ ላይ ግን እዚህ ሚዲያ ላይ አከታተላለሁ ብላለች በርሜል ጊዮርጊስ አንተም ተዘጋጀውና መልስ ምን ይሆናትን ጭምር ነውና ያላወቅነውን ነገር ሰዎች ስላወሩ ብቻ ተደግፈን ባናወራ ቦታው መርገጥ ካልቻልን አልፋችን ብንሰበስብ የለም ሄዱት እንሂድ የትም እንግባ እኛ እንጠይቅ በቅድም ብያለሁ በሌላ ቪዲዮ ላይ ቅድም በቃ ሰው ራሱ ይጓዝ ራሱ ያውቃል። አንድ ሰው ጥያቄ መልስ ባያገኝበት ኑሮ ያ ቦታ ላይ ዋጋ ብሶ ህይወቱን መስዋዕት አድርጎ አይጓዝ ብቻ እመብርሃን ፈቅዳልሽ ሰማዕቱ ራሱ ፈቅዶልሽ ከጥፍር ቀለምሽና ከእንትንሽ ወተሽ ብትሄጂ የተሻለ ነው ብዬ አምናለሁኝ። አሁንም ጻፊ ኮሜንት ላይ መልሳለሁ። እንግዲህ ያንቺን በዚህ ከጨረስን ልጅሽ ደግሞ እንዳንቺ ጥንካሬ የለውም። እሱስ ተሸነፈ እምነቱም ያው በእግዚአብሔር መልካም ፈቃድ በኪዳነ ምሕረት አማላጅነት አንቺ ደጅ ስጸኛት እመብርሃን ልቦናውን ሰብራ ልቦናውን መልሳ አንቺን እንዲመስል አድርጋልሽ ወደ በርሜል ቅዱስ ጊዮርጊስ ይዘሽው ሄድሽ። የልጅሽ ቆይታ እንዴት ነበረ? የልጅ ቆይታ በጣም ያስደስት ነበረ። አንደኛ ከእስልምና ገና ከመምጣቱ ነው እንዲህ አይነት ህይወት እንዳለም እንዲያውቅ ባለበት ህይወት አሁን ላይ መልካም ስላየ ብቻ ወደፊትም መልካም ይሆናል አይደለም መጠንቀቅ እንዳለበትም አይነት እሱ ሲነግረኝ እኔ ከዚህ በኩል እየነገርኩት ዛሬ ያየው ነገር ነገ ላታየው ትችላለህ ስህተት መንገድ ላይ ከገባ እሱ ሲያይ የነበረው በፈረስ ሲጋልብ ኮፎች ከነጮች እንትንጋንት ሲል በቃ አላርለ ሁሉ አንድ አይነት ነገር ነው ሲያይ የነበረው። ምክንያቱም ገና መግባቱ ነው ገናም ልጅም ስለሆነ ብዙ የሚያየው ነገር አለ። እንድቻ አትቀጥልም ህይወት እችን ያየሃት ነገር ግን ነገ ካበላሻት አታገኛት። ተጠንቀቅ በመታረገው በእርምጃ በንግግር ከቤተ ክርስቲያን አትጥፋ። ከዘመናዊ ከዓለማዊ ሰዎች ውጣ። ከቲክቶክ ውጣ። ይሄው ማልዋሸው ነገር ስልኩን ቀምቼን መጣው ዛሬ ለምን ፈታወራለሁ የታለ ስልኩ ይሄው ስልኩን ቀምቼን መጣሁት ቤተ ክርስቲያን ስግደት እንዲሄድ እንዲያተኩር ክርስትና ቀልድ እንዳልሆነ ነገርኩት። ገብቷል። ቲክቶክ እያታለለ ነው ገደል የሚከተን ሰዓታችን እድሜያችን ጊዜያችን ጭንቅላታችን ውስጥ ያልሆነ ጫጫታ ነው የሚፈጥረው። መርጠን ማየት እንችላለን ጭንቅላት ካለን መርጠን ካላየን ግን ያጠፋናል። ልጄን ማጣት አልፈልግም። ልጄና ልጄ ከየልጄ ያለኝ ነገር ታውቃለህ። ስግደት በስነ ስርዓት የጸሎት ሰዓት እንዲኖር መጽሐፍ ቅዱስ ጋር ሰጥቼ መጽሐፍ ቅዱስን አንብብ ነጠና ልበስ ሻወር ወሰድ። ክርስትና ቀልድ አይደለም። የኔን እርምጃ ጫማዬን ሳነሳው እርገጠው ተከተለኝ። አቋሜ ይሄ ነው። እናንተም ደግሞ በጸሎት አግዙኝ እንዲበረታልኝ በቤቱ እንዲገኝ ዓለማዊ ህይወት እንዳያበላሽብኝ ከልጄ ጋር ከመቤቴ ጋር ተደብቄ መኖር ነው የምፈልገው። መውጣት አልፈልግም። ጣፍጣኛለች የእውነት ልጄ አምጥታልኛለች። ማታ ስዕለው ውስጥ ቆሜ እያለቀስኩ ስለ ልጄ ነበር ያመሸሁት። በቃ ዛሁን ከቤተ ክርስቲያን አንኩ በቸለት ጉባኤ መድኃኔዓለም ነበርን ያመቱ ነበራ ቦሌ መድኃኔዓለም አምሽተን ወደ 4 ሰዓት ነው ቤታችን የገባ ነው። ታክሲ ታውቃለህ ከወጣ በኋላ ከዛ መጥቶ ወደ ቲክቶክ ላይ ሲጣድ ነደደኝ። ልሰብሮ ሁሉ ነው ያልኩት ስልኩ። እዛ ጋር ሲነገር የሰማኸው ምንድነው? ሲወራ የነበረው ምንድነው? ገና ከበሩ ሳትወጣ ትረሳዋለህ። እስቲ እኔ ሳቅተኸኛል እመቤቴ እኔ መንፈስሽን ሙልት እንዳረግሽኝ ሁሉ እባክሽ ልጄ ላይ ብደሪኝ ያልኩት። ልጄ ጋር ተሸንፌያለሁ። እንደዚህ መንፈሳዊ በሱ እድሜ ላይ የሆኑ ልጆች ከዚህ በፊትም ተናግሬያለሁ። ጓደኛ ቢያረጉልኝ ከፈጣሪ ያገኙታል። ያዝብ ያረጉልኝ ትንሽ መጽሐፍ ቅዱስ አሁን እኔ ስለ እናትም ስለሆንኩ እናት ብዙ ጊዜ አትፈራ ትከበራለችና ፍራት የለውም እኔ ጋርና ትንሽ የሚያግዘኝ በሱ እድሜ የሆኑ ጓደኛ አድርጎ ወደ ቤተ ክርስቲያን የሚመለስልኝ በዚህ ነገር ሰው የሚያግዘኝ ባገኝ ደስ ይለኛል።
በእኔ በኩል ጠንካራ ሆኜ እያለ እኔ አይደለሁም የጠነከርኩት፣ ግን እንትን እንዳለል እሷ ነው ያጠነከረችኝ ያለችው። በዚህ በኩል ደግሞ ሞራኔን የሚያወርደኝ ነገር ሲመጣ ደግሞ ሰው አይደለሁ ስጋ ለባሽ አይደለሁ፣ እበሳጫለሁ። ያለሁበት ነገር ጮክ ብሎ መናገር የማይፈቀድበት ከአንደበት ክፉ እንዳይወጣ የምትጠነቀቅበት ቦታ ላይ ነው ያለሁት። ያ ነገር እንዳይበላሽብኝ እፈራለሁና በሱ እድሜ የሆኑ ልጆች መንፈሳዊ ልጆች ቲክቶከሮች አሉ አይምሮ ወደዛ እንዲሳብ የሚያደርጉልኝ ልጆች እኔ ያለሁ ብትሉኝ ደስ ይለኛል። እንደው አሁን አንቺ ማለት ነገሮች አንድ አመት ባልሞላ ጊዜ እናታችን ቅድስት ኪዳነ ምሕረት በምልጃ በጸሎቷ በልዩ መልክ አቅርባሽ አንደኛ አንቺ ወደዚህ ቤተ እምነት እንድትመጪ፣ ሁለተኛ ልጅሽ እንዲመጣ፣ ሶስተኛ የጎደለሽ ነገር እንዲሟላ፣ አራተኛ የምትመኘውን የምታስቢውን ነገር እንድትኖሪ ብዙ ነገር እየተደረገልሽ ነውና አሁን አንቺ ምንድነው የቀረሽ? ማለት ምንድነው ከእግዚአብሔር የምትጠብቂው? ከድንግል ማርያም ከኪዳነ ምሕረት የምትጠብቂው ምንድነው? እና አንቺ ደግሞ ወደፊት ምን መሆን ነው የምትፈልጊው? ምን አይነት ሰው ነው መሆን የምትፈልጊው? ከዚህ በፊት አውርቻለሁ። ይሄ ነገር ጥያቄ አስተልኝ ነበር። ቤቷ የተሟላላትና ክፍት ማሰስል ሴት ቤተክርስቲያን አጠገብ ቤት ቢኖረኝና ሲወጣው የሚገባው ምእመናን የሚጠቀሙበት ባይኖረኝ እንኳን ውሃ ጠጥቶ የሚወጡበት ቤት ጸጋ የተሞላች ሴት ብሆን ባልሰስት ስስታም ባታረገኝ መብርሃን ባለኝ ነገር በእጄ በሰረጋ ከቤቷ ባረቅ አንድ ደግሞ የሆነ ደምሽ ውስጥ ችግር አለ ተብያለሁ። ያ ነገር ብትምረኝ በጸበሎ ኃይል አለው። ይሄ ነው የምለምነው። ስስታም ሴት እንዳታደርገኝ። በሯ ተከፍቶ ማንም መጥቶ የሚበላ የሚጠጣ አልቅሶ ሲመጣ ስቆ የሚወጣባት ሴት እንድታረገኝ እመኛለሁ። ይሄ ነው ውስጤ። እኔ ያለው ነገር እኔ ጋር ይሄ ሴት መሆን እፈልጋለሁ። ሩፍ ሴት መሆን እፈልጋለሁ። ከፈጣሪ በታች ለሰዎች ጥያቄያቸው መመለስ ሴት መሆን እፈልጋለሁ። ሴት ናት መሆን እፈልጋለሁ። ልብ የሚያስበው ይሄን ነው፣ ሌላ ነገር የለውም። አሁን የሚያስለቅስሽ የቀሩት ችግሮች ናቸው ወይስ ደስታው? ደስታም ቢሆንልኝም ምትላቸው ነገሮች አሉ፣ ይደባለቁና ያስነቡሃል። አሁንም መብርሃን ታውቃለች፣ ሰማዕቱ ያውቃል። ረግጬ መለቻለሁ። ያለው ይሄ ነው ያለው። ቀረጻ ስንጀምር አንድ መዝሙር አለኝ መጨረሻ ላይ ሰዓት ካለ ብለሽ ነበር። ማለት ካንቺ የምትዘምሪው ነው ወይስ ሰምተሽው የምትጽናኒበት ነው? ሰምቼ የምጽናናበት ነው። እሺ። አንድ ትምህርትሳን ወንድማችን የዘመረው መዝሙር ነውና በጣም ሁሌ ያዳምጠዋለሁ። በቤቴም ሁሌ ነው የሚከፈተውና እኔንም ይገልጸኛል። በጣም ክትክት ብዬ ተሰብሬ ነበር የሆነ ሳለ ይሄ ሚዲያ ላይ እስከመጣ ድረስና እቺ መዝሙር ስሰማት መነሳት እንዳለ ሌሎች ብዙ ወይኔ ጉዴ ብሎ የተቀመጡ አሉና ለነሱም ብርታት የሚሆን መዝሙር ነው ብዬ ነውና እቺንም ብታሰሙልኝ። እንቱ ተሰብሮ ሜዳ ይቀር ነበር፣ ስንቱ ሳልቅሶ አዝኖ ይኖር ነበርን ታሪክ እንዲሆን አድርገሻል። የስንቱን ድሃ እንባ አብሰሻል። የልብ የውስጥ የችግር ብዙ ነው፣ ለሰው ማላወራው ማልናገረው። ላንቺ ልናገር ላንቺ ለእናቴ ኪዳነ ምሕረት ነይልኝ ለብቸኝነት ቤቴ። አዎ መዝሙሩን ሰምተነዋል። ሌሎች አድማጭ ተመልካቾችም ይሰሙታል። በጣም ደስ የሚል መዝሙር ነው። በተለይ ቅስማቸው ለተሰበረ በእግዚአብሔር ተስፋ ለቆረጡ የሚጽናኑበት መዝሙር ነው። ስለ ሁሉም ነገር እግዚአብሔር ስሙ የተመሰገነ ይሁን። እኔ በጥያቄ ያላነሳሁት አንቺ ማለት የምትፈልጊው የመጨረሻ ማስተላለፍ የምትፈልጊው የቀረሽ መልእክት አለ? የቀረኝ መልእክት እንመን ነው።
ስናምን ከልብ ይሁን በቃ ይሄ ነው የምለው። ማመስገን የምፈልገውም ሰውም ደግሞ አለኝ። ሁሌም አመሰግነዋለሁ ከፈጣሪ በታች እሸቱ መለሰው ሊያመሰግነዋለሁ። በየሄድኩበት ባመሰግነው ነው የምለው። እሱ የጣለው መሰረት ነው ዛሬ ላይ እዚህ ጋር ስራ እየሰራ ያለው ገብርኤል ልኮትና አመሰግናለሁ ማለት ፈልጋለሁ። አንተም በብዙ ነገር እንደ ወንድሙም እየተቆጣ እንደ ወንድሙም ምክርህን እየለገስክ ህይወዬ እንዲህ ቢሆን እንዲህ ነው እንዲህ ቢሆን እንዲህ ነው ሰዎች ጎለሽ እንድትታይ አልፈልግም ሙሉ ሆነሽ እንድትታይ ይፈልጋለሁ ማውራት ያለብን ነገር እንደዚህ እናውራ ብለህ በምክር አግዘኸኝ በዚህ ሚዲያ መልሰህ አምጥተህ ጊዜህን ሰጥተህ ስለጋበዝከኝ ከልብ አመሰግናለሁ። ሁሌም ማለጣ ሁሌም ኑርልን። ለኔ ብቻ አይደለም አንተን የሚፈልጉ ብዙ እህቶች አሉና ኑርልን። አመሰግናለሁ ማለት ፈልጋለሁ። እሺ አመሰግናለሁ። እኔም እግዚአብሔር በቤቱ ያጽናሽ፣ ፍጻሜሽን ያሳምርልሽ፣ እስከ መጨረሻው በቤተ መቅደሱ እንድትመላለሽ በቅድስና ህይወት እንድትኖሪ መድኃኔዓለም ክርስቶስ ይርዳሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ደጋግ ኢትዮጵያውያንና ትውልደ ኢትዮጵያውያን ኤርትራውያን በዓለም ዙሪያ የምትገኙ ይሄ ሚዲያ የምትከታተሉ በሙሉ ርብርባችሁን ያሳያችሁበት ሪከርድ የሰበራችሁበት በአንድ ቪዲዮ 1,715,328 ብር ከ38 ሳንቲም እርዳታ የተሰበሰበበት የሚገርምና የሚያስደንቅ ቪዲዮ ነው። የአንድ እህትን ህይወት የታደጋችሁ እህቶች ወንድሞች 340 ደጋግ እህቶችና ወንድሞች ኦርቶዶክሳውያን ብቻ ማለት አልችልም ይሄን ሚዲያ የምትከታተሉ እንግዲህ የሌላ ቤተ እምነት ተከታዮችም ልትኖሩበት ትችላላችሁና ስላደረጋችሁት ነገር ሁሉ እኔም ከልብ አድርጌ አመሰግናለሁ። በማደርገውና በመሰጠው አገልግሎት በመሰራቸው ፕሮግራሞች ሁሉ በኮሜንት ሐሳብ አስተያየታችሁን የምትሰጡኝ አግዙኝ ስላችሁ እጃችሁን የምትዘረጉ ፐርሰናሊ ደግሞ ደውላችሁ የምታበረታቱኝ እህቶች ወንድሞቼን ከዚህ በላይ ቅድስት ቤተክርስቲያንና ተዋህዶ ሃይማኖቴን እንዲሁም ደግሞ የተቸገሩ እህቶች ወንድሞች እናቶች አባቶችን እንዳግዝና እንድረዳ የእናንተ እርዳታና ትብብር ስለሚያስፈልገኝ ዛሬም እንደ ትናንቱ ከጎኔ እንድትቆሙ ነገም እኔ ትናንትናና ዛሬ ካለፍኩበት በተሻለ ህይወት አገልግሎት እንድሰጥ በጸሎታችሁም እንድታግዙኝ በገዳም በተለያየ ቦታ ያላችሁ የሃይማኖት አባቶች ጭምር እንድታግዙኝ በዚሁ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዶርቃ የጸሎትና የበጎ አድራጎት የቴሌግራም ግሩፓችን ላይ ሁላችሁ ተቀላቀሉ። እማሆይ ወለተ ኢየሱስ በጥያቄያችሁ የምታቀርቡትን ጥያቄ እንግዲህ ብዙውን ሰው በስልክ በመደወል በአካል ማግኘት ማስተናገድ አልችልም። ቴሌግራም ግሩፕ ላይ ሁሉም በየሚመቸው ሰዓት የጸሎት የስግደት ፕሮግራም እንጀምራለን። የአምልኮ ስግደት እንዴት እንደሚሰገድ ጸሎት እንዴት እንደሚጸለይ ሁላችንም አብረን በዚህ ግሩፕ ላይ እንወያያለን ብለው መልእክት አስተላልፈዋል። እዚህ ግሩፕ ላይ ስትገቡ እናታችን እማሆይ ወለተ ኢየሱስ በራሳቸው ድምጽ የሚያስቀምጡትን ቮይስ ሪከርድ ትሰማላችሁ። በዛ መሰረት ጥያቄያችሁን ታቀርባላችሁ፣ ስልክ ቁጥራችሁን ታስቀምጣላችሁ። መልእክት ሲኖራችሁ እሳቸው ይመልሱላችኋል። አምላካችን እግዚአብሔር ስለ ሁሉም ነገር ስሙ የተመሰገነ ይሁን። ሰላም ሁኑ።